በአማራ ፋኖ ህዝባዊ ድርጅት መካከል በተደረገው ስምምነት የአማራ ህዝብ ግጭትን በንግግር የመፍታት አሸናፊ ሆኖ የታየበት ነው ሲሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። በአፍሪካ ቀንድ የመጣው አዲስ የኃይል አስተላለፍ የአማራ ህዝብን ጥያቄ እንዳይፈታ እንቅፋት በመፍጠሩ ወደ ስምምነት እንድንመጣ ምክንያት ሆኗል ሲል የገለጸው ደግሞ የአማራ ፋኖ ህዝባዊ ድርጅት ነው። ላደረው ምንየለት ዘገባ አንዱ አለመና በአማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የተደረገው የሰላም ስምምነት ረጅም ጊዜ የወሰደና የመጀመሪያው ምዕራፍ በቴክኒካል ኮሚቴ ደረጃ፣ በሁለተኛው ምዕራፍ ደግሞ የአፍሪካ ህብረትን ጨምሮ በፖለቲካ መሪዎች ደረጃ ያደገ ንግግር ሲደረግ ቆይቶ የተደረሰ ስምምነት መሆኑ ተነግሯል። ይህ ስምምነት ባለፉት 30 ወራት ገደማ ክልሉ ከነበረበት የግጭት ውጥንቅጥ የሚያወጣ ሁሉንም አካል አሸናፊ የሚያደርግ ስምምነት ነው ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ገልጸዋል። በዛሬው የሰላም ስምምነት አሸናፊም የለም። አሸናፊው የአማራ ክልል ህዝብ ነው። አሸናፊው የአማራ ክልል የመልካም ማስተዳደር አጀንዳዎች ናቸው። አሸናፊው አማራ ክልል ባለው ታሪካዊ የህብረ ብሔራዊነት ፍላጎቱና አጀንዳው ነው ያሸነፉት። ዛሬ ያሸነፉት ልጆቻቸው ከትምህርት ገበታ ውጭ ሆኑት፣ ልጆቻቸው ስራ ያጡት እናቶች እና የልጆቻቸው ደህንነትና ዋስትና የሚያሳስባቸው እናትና አባቶች አሸናፊ ሆነዋል። የአማራ ክልል ችግርን በባህላዊ መንገድ የመፍታት እሴቱና ባህሉ ከፍ ብሎ የታየበትና ውጤታማ የሆነበት ደረጃ ላይ በመድረሱ ሁላችንም አሸናፊ ነን ብለን እንወስዳለን። የአማራ ፋኖ ህዝባዊ ድርጅት ተወካይ የሆኑት ካፕቴን ማስረሻ ሰጤ ወደ ትጥቅ ትግል ያስገባቸው ያነሷቸው የአማራ ህዝብ ጥያቄዎች ጆሮ በማጣታቸው እንደነበር አስታውሰዋል። አሁን ያለንበት ሁኔታ ግን የክልሉንም ህዝብ ሀገርንም ወደ ባሰ ችግር ውስጥ የሚከት በመሆኑ በኃይል ለመፍታት የያዝነውን እንቅስቃሴ አቁመናል ሲሉ ገልጸዋል። አፍሪካ ቀንድ ላይ ያለው የኃይል አሰላለፍና የሀገራት ፍላጎት እየጨመረ በመምጣቱና የኢትዮጵያ መንግስት እና ህዝብ የይገባኛል ጥያቄ በማንሳታቸው በተለይ የኤርትራ መንግስት እና ከጀርባ የግብፅ መንግስት እንደሚያስተባብር እናምናለን። ግጭቱ ተራ መልክ ይዞ የሚያወጣንለት ጥያቄ ዳይቨርት ተደርጎ ወይም ታሽቶ በጥይት እና በጣም ተራ በሆኑ ጥቅማ ጥቅሞች የህዝብ ጥያቄ ታሽቶ ሌላ መልክ ይዟል ማለት ነው። ሌላ መልክ ይዟል። ይህን ህዝብ አይፈልግም። ህዝብ ጥያቄዎች አሉ፣ የሚቆጠሩ የሚታወቁ አሁን የተፈራረምንባቸው እና የተግባባንባቸው አሉ። እነዚህ ጥያቄዎች እንዲመለሱለት ነው የሻዕቢያ እና የህወሓትን ጭምር የመገንጠል እና በኢትዮጵያ ሉዓላዊነት ላይ ጥያቄ እንድናነሳ ፍቃድ አልሰጠንም። ለዚህም ተባባሪ አይደለም። ሌላው የአማራ ፋኖ ህዝባዊ ድርጅት አመራር መስፍን አባተ አሁን ክልሉ ግጭት ከማይሸከምበት ደረጃ ላይ በመድረሱ ፌዴራል መንግስቱም ሆነ የክልሉ መንግስት ያቀረብናቸውን ጥያቄዎች ሊመልሱልን ተስማምተዋል ብለዋል። ሀገሪቷን ውጥንቅጥ ውስጥ ከተው ዘላቂ የራሳቸውን ጥቅም ለማስከበር እነ ሻዕቢያና ግብፅ መጥተዋል። ፋኖ በዚህ ውስጥ ገብቶ በዚህ እንቅስቃሴ ውስጥ ገብቶ የታሪክ ተጠያቂ መሆን የለበትም። ይሄ ታሪካዊ ያደርገዋል ስምምነቱ። በዚህ ስምምነት ደግሞ ፌዴራል መንግስቱም ሆነ ክልል መንግስቱ ጥያቄዎቻችን ፕሮፐርሊ መልሱ። በዚህ ልክ ፌዴራል መንግስቱ ፈቃደኛ ከሆነ ክልል መንግስቱ ፈቃደኛ ከሆነ ለማን ነው የሚታገለው? ስለዚህ ታሪካዊ የሚያደርገው የጥናቶቻችን አጀንዳ የሰበርንበት ቀን ነው ብዬ ነው የማስበው። ስምምነቱ በዚህ ብቻ ያልቅም ያለው የአማራ ክልል መንግስት ሌሎች ኃይሎችም ይህንን ፈለግ እንዲከተሉ ጥሪ አቅርበዋል። እኛ በተጋጨን ቁጥር እኛ እርስ በራሳችን የራሳችንን ሀብት ባወደምን ቁጥር የራሳችንን ቤት አቃጥለን እሳቱን በሞቅን ቁጥር ተጠቃሚዎቹ ታሪካዊ እና ስትራቴጂካዊ ጠላቶቻችን እንጂ የአማራ ክልል ህዝብ ይሁን የኢትዮጵያ ህዝብ የሚያገኘው ምንም አይነት ፋይዳ አለመኖሩን ተገንዝበው የክልሉ መንግስት ለሚያደርገው ተደጋጋሚ የሰላም ጥሪና የድርድር አማራጮችን ተቀብሎ ምንጊዜም ክልሉን ከተኩስ ነፃ የምናደርግበትን አማራጮች እንድንከተል በዚህ ታሪካዊ ቀን ይህን ታሪካዊ ቀን ምክንያት በማድረግ ጥሪ በድጋሚ በራሴና በክልሉ መንግስት ስም ማስተላለፍ እወዳለሁ። ለስምምነቱ ተግባራዊ መሆን ደግሞ መንግስትና ታጣቂዎች ከዚህ በላይ ተቀራርበው እንዲሰሩ፣ ህብረተሰቡም ለተግባራዊነቱ ጫና እንዲያደርግ ህዝባዊ ድርጅቱ ጥሪ አቅርበዋል። እናመሰግናለን። ሰላም ጤና ይስጥልን። የተከበራችሁ የጉባኤያችን ኢትዮጵያ ቤተሰቦች እንዴት ናችሁ? ሰዎች መጎዳታቸው ለሚያሳዝነን በእውነት የተጎዱ ሰዎች እና ከትግሉም አንጻር
አማራ ተበደለ ኦር ተገደለ፣ አዲስ አበባ እንዳይገባ ተደረገ፣ በወለጋ በዛ ተጨፈጨፈ የሚል መነሻ የነበረው ያንን ይዞ የተነሳ ትውልድ በዘላቂነት እንዲጨፈጨፍ ከትምህርት ቤት እንዲገለል ማንም መሳቂያ እንዲሆኑ መምህራን እየገደለ የሚያሳይ እጅ እየቆረጠ የሚያሳይ ስለ ወልቃይት ወር ስለምናምን ከዛ በፊት የነበረውን የህዝብ ጥያቄ በሙሉ በሆነ ጽንፍ ላይ አስይዞ ሲኬድ የነበረበት እና እንደ ጉባኤዎች ቤተሰብ መጀመሪያም ባለቤት ሳይኖረው የተጀመረ በመሆኑ አንዱ ይሞት አንዱ ቢጸጸት አንዱ አልገባኝም ቢል አንተ አያገባም እሱ አይወክለንም የሚል አማራጭን ተጠቅሞ ችግሩ ከህዝቡ ላይ እንዳይላቀቅ በዘላቂነት ያንን ህዝብ ለማጥፋት የተሸረበ ሴራ ነው የሚል በአቋም እዚህ ቤት ውስጥ ስናወራ ነበር። ህዝቡ ችግሩ ከላዩ ላይ እንዳይወጣለት በራሱ ልጆች ራሱን ማጥፋት ከቤቱ ወጥቶ ስልክ ማውራት የማይችልበት ሁኔታ ተፈጥሮ ለዛ ህዝብ ጠላት ሆኖ ያንን ህዝብ በማጥፋት ለኢትዮጵያ ደግሞ ሌላ ተጨማሪ ቁስል በመፍጠር በዘላቂነት እንሰራለን ተብሎ ከዛ እነሱም አላሳፈሩም። ምን አረጉ? ጥምዶ ፈጠርን። ሸኔ አማራን ጨፈጨፈ ብለው ቀስቅሰውን ሲያበቁ ከሸኔ ጋር አብረን እንሰራለን የሚል መግለጫ ሰጡ። አልገባንም ብለው ነው። ህወሓት እንደዛ አደረገን፣ ህወሓት ነው እንደዚህ ያደረገን ተብሎ ህወሓት በሴራው ሴራ ከሱ በታች ያለው ብአዴን የሚለው የህወሓት ተላላኪ ሆኖ የኖረው ጽንፍ ጠላቴ ነው። በራያና በወልቃይት ላይ ስንት ሰው ነው የታሰረው? ስንት ሰው ነው ዋጋ የከፈለው? ስንት ነው እውነት ያ ሁሉ ነገር እንትና በዛ ስብልታችን ተገብቶ ያንን ሁሉ ሰደው አያገባንም ተባለ። ሐቅን የሚኖር እንደ ካዲ ውሸትን የሚኖር እንደ ጻድቅ የሚቆጠርበት በግልጽ የሰው ልጆች ሰይጣን ሆኖ ነው ያየሁት። የሰላም አማራጭ ላይ የፈረመ ሰው ባንዳ ነው። ስለ ሰላም የሚያወራ ሰው በቃ ባንዳ ነው፣ ካዲ ነው። እንዲህ አይነት በሽታ ውስጥ ሆነን እኔ በዚህ ልክ ልጆች ሲመጡ አይ ይሄንን ይዛችሁ ግቡ፣ ይሄ ጥያቄያችን ነው፣ ጥያቄውን በዘላቂነት ይዞ ለመፍታት በሚያስችል አኳኋን ሂዱ ይባላል። ሞከር ነው 2 ዓመት አልፎ 3ኛ ዓመቱን ይዟል። ዛሬም የሚደርሰው በደል እውነት እዛ አካባቢ ላይ የተወለደ ሰው ስላልሆነ እንጂ የአማራ ታጋይ ነኝ ብሎ የጀመረው እና ያስጀመረው እውነት እዛ ቦታ ላይ ሰዎች ቢኖሩ ችግሩ አልታወቅ ብሎ ነው የሚደርሰው የህዝብ መከራ አልታወቅ ብሎ ነው። እንደ ሰው የትስ ቦታ ላይ ቢሆን እዛ ህዝብ ላይ እየደረሰ ያለው መከራ አልታወቅ ብሎ ነው። የጀመርነው ኦር መስሎኝ ነበር። አቅደው የሚሰሩ አማርኛ ስለቻሉ ብቻ እዛ ተወልደው ስላደጉ ብቻ የሆነ ነገር ሊሉ ነበር። እነሱ አላማቸውን የሚያሰቡት እንዴት ግን እዛ ቦታ ላይ እንደተወለደ ሰው ኢትዮጵያዊ እንደሆነ ሰው ሰብዕናው ወይም የሰውነት ሩህሩህነቱ ያልተወሰደበት ሰው እንደ ሃይማኖትም የሚያምን ሰው እንዴት ሰዎች ሰላም ሲደራደሩ ጀርሰኝ ባለፈው ሲገባ እንዳደረጉ አይደል? እኔ ደጋግሜ የትኛው ነው ፋኖ? የትኛው ነው ሸኔ? የትኛው ነው ህወሓት? ጌታቸው ረዳ እንደ ህወሓት አይቆጠርም። ህወሓት ሌላ ቦታ ተቀምጦ ይህን ነገር እንዴት ሰው አይረዳም? እንዴት ባይተሰልፍ ሰላም መፈጠሩ እንዴት አያስደስትም? ጎበዝ ከዚህ በላይ ጠላትነት አለ እንዴ? ከዚህ በላይ እኮ ጠላትነት የለም። በእርግጥ ይሄን አረጋግጧል። መጀመሪያ ሰላም ሁኑ ብለው ይሄዱ በጣም የሚያሳዝኑ ባለባበሳቸውም ሆነ በኑሯቸው የማይቀናባቸው 15 ገዳማ የሚሆኑ እናት አባቶችን በአደባባይ በህዝብ ፊት አንበርክኮ ካሰቃየ በኋላ ረሸነ። ያ እሴት ሁሉ ለመግደል ማለት ነው። የሰላም አማራጭን ማንም ሰው እንዳያስባት ምንም እንዳያደርጋት ተብሎ ያንኑ ነው የገለጡልን። አሁን ነገ እስክንድር ቢገባ ደግሞ አይ እስክንድርን አናውቀውም ይላሉ። ያንኛውም ይላል። ያን ለምን ከፊት የተቀመጡ ሰዎች መለመኛ ወይም መጫወቻ ካርድ ናቸው። ከነሱ በኋላ ነው ቁማሩ የሚዘወረው፣ ዶላሩ የሚለመነው። ነፃነትን አያውቁትም፣ አያስቡትም። የሆነውን ሁሉ ተርኩት። እዚህ አዲስ አበባ ላይ መጥቶ እንደዛ ካደረገው ሊጀምራችሁ እንደዚህ እንደበሰበሰው ብሔር እንኳን ቢወራ ከመሳይ ጋር ስለ አማራ የሚያወራ ህዝብ ነው። እዚሁ በተወለደና ምን ባለ ተሸጉጦ ነው ለምንም የማይጠቅም በቻሉት አቅም ግን ህዝብን ለመረበሽ ለማዋረድ እና በረከሰ ትርክትና ታሪክ ውስጥ ለማኖር የተደረገ እንደ ሀገር እንደ ህዝብም እንደ አማራም እንደ ኢትዮጵያም በሁሉም መልኩ ላይ ብቻ ወሰዱትና በሁሉም አሳፋሪ ታሪክን በዚህ ዘመን በዓለም ላይ ለመጻፍ የተደረገ ድርጊት ነው። ያ እንዲቆም ሰው ሲሰራ ኦር ሲያወራ
የውሸት ዜና እንኳን ይሄ ቢሆን እንዴት ሰው አይቀበለው? በውሸት ሰዎች ታረቁ የሚባል እንዴት ሰው ይጠላል? ሰዎች አገኙ፣ ሰዎች ተደሰቱ፣ ሰዎች ሰላም ሆኑ የሚለው እንዴት ሰው ይጠላል? በዚህ ልክ ላይ በሽታው በጣም አሳሳቢ ነው። ሰዎች ብዙ በሽታ የያዛቸው ሰዎች እንዳሉና የሚያገኙትን ነገር በገለልተኝነት ኦሬን ህዝብና ሀገር ሊያዋርዱ የተቀጠሩ ሰዎች እንደዛ መምጣታቸውን ዳንስ ገላጭ ነው። ይሄ ጠይቁ፣ ከምታምኑት ሰው ጠይቁ። ደጋግመን ያወራነው ነው። አታሸንፉም፣ አትዋደዱም፣ እናት አባት አይዋደዱም። እኔ ያልዘከዘኩት እውነታ የለም። ከሚስቱ ጋር ልጁን የሚክድ እናት አባቱን የሚክድ የተሰጠውን ነገር ሁሉ እንትን የሚል አብሮት ያለን ሰው ለማጥፋት የሰራ አባይ ጠንቋይ የሚያምን የመጀመሪያ ልጁን ለሰይጣን የሚገብር እያልኩ ብዙ ነገሮችን ሰርቻለሁ። ያንንም ቴዎድሮስ ነኝ እንደዚህ ነኝ ተብሎ በጣም ጭካኔ ወር ገላጭነት ያላቸውና ኃይለ ቃል እየተጠቀምኩ ሁሉ የምገልጠው ያን ያክል ሰቆቃ የሚፈጥርና ተጠያቂነት የሌለው እስኪ የዓለም ሰላም መሆን አለመሆን እንዴት እንደማያሳስበን አይገባኝም። ኑር አብዱ ሰላም ነው ወይ? በስንቱ እንዴት አለ? ፈቃዱ ፈይሳ ሰላም ብያለሁ። ሞሎ ሰላም እንዴት ናቸው? አብራችሁ ያላችሁት ወንድሞቼ ሰላማችሁ ይብዛ። የኢትዮጵያ እውነት ድሉ ቀጥሏል። በዛም ይሁን በዚህ መገዳደልን አማራጭ ማድረግ የሰው ልጅ ክብር አይደለም። ዛሬ ትግራይ ላይ የምናየውና የምንሰማው ያነሰ ነው። ይሄ አምልጧቸው የወጣ ነው። እነሱ ለመደበቅ ምን በማለትም በደንብ ሰልጥነው ነው የሚሰሩት። ግን የኛ ክልል ሰላም ነው፣ የኛ ህዝብ እንደዚህ ነው እየተባለ ባይሰራ ኖሮ ኮፒ ፔስት ህወሓት የሆኑ ተቋሚ ነን የሚሉ ሰዎች ሁሉ ባይሰሩ ኖሮ ህዝብ በዛን ጊዜ ቢነቃ፣ ሶማሌ ክልል ላይ የተፈጠረው ነገር የኔ ችግር ነው ቢል፣ አማራ ክልል ያለው ችግር የኔ ችግር ነው ቢል፣ ቤንሻንጉል ጉሙዝ ላይ ሌላም ቦታ ላይ የሚያቀጣጥሉት ሽብር ሁሉ የኔ ችግር ነው ብሎ ሰው ቢሰራ ኖሮ ዛሬ ትግራይ ውስጥ የምናየው ነገር አይፈጠርም ነበር። የማንም መሳቂያ ነው። ይሄ ታሪክ የጋራችን ታሪክ ነው። ማንም ወደዛ ገፍቶ የሚሸሸው አይደለም። የጋራ ታሪክ ነው። በጋራ ነገሮቻችን ላይ እስካላስተካከልነው ድረስ አብረን የምንወቀስበት ነውና ሰላም ጠል መሆናችን በጣም አግባብ የለውም። እስክንድር መጫወቻ ነው፣ እያታለሉ ጠልፈው የሚጫወቱበት ነው። እንዴት ግን ሰው ውሸትን እኔ አሁን ምን ብዬ ልቁም? እኔና መሳይን አሁን የሚያይ ሰው በተለይ ውጭ ሀገር እኮ ካለ ሰው እንደ ውጭ ሀገር የሚሄድ ሰው በሽተኛ ይሆናል እንደ ብዬ ነው እኮ የምር። እንዴት በዛ ልክ ሀገሩን ይጠላል? እንዴት እንደዛ አይነት ሰው ሊፈጠር ይችላል? ምን አይነት በሽታ ነው? የትኛውም ሀገር ላይ የማየው ታሪክ በሀገሩ ላይ የተወሰነ ሊሞከር ይችላል። ኦኬ ተሳሳተ፣ አይመለስም። ሰላም ሆነ ሲባል ሊሰርቅ የሚወጣው፣ ሊገዳደል የሚወጣው፣ ሊዘርፍ የሚወጣው፣ የግል ቂሙን ሊወጣጠር የሚወጣው ሰው እኮ ቆም ብሎ ያስባል። በዛ ላይ ማሳካት የሚፈልገውን ተልዕኮ መስጠት እንጂ እንዴት ሰላማዊ ይሆናል? እንዴት እንዲህ ይሆናል ብሎ ሰው ያው ይሄን በግልጽ ሰዎች ልናው ይገባናል። በእኛ ሞትና ስቃይ የሚቀጥል እንደነበረ እንስማቸው ወሬያቸው። ከዚህ ነው ነገር ስምምነት ማለት ነው ነበረው። እስክንድርም ቢሆን ክብሩን ሸጦ በዚህ ውደት ላይ ተጠቀሙ። የመሰረና እስክንድር ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአማራ ፋኖ ህዝባዊ ድርጅት አፋሕድ የአፍሪካ ህብረትና ኢጋድ በሰሞኑ ከአማራ ክልል መንግስት ጋር ተደርጓል የተባለውን የሰላም ስምምነት አስመልክቶ ያወጡትን መግለጫ በተመለከተም አፋሕድ ማብራሪያ ጠይቋል። በአፋሕድ የወጣው መግለጫ መነሻ በማድረግ የአፋሕድ ሰብሳቢ አርበኛ እስክንድር ነጋ ጋር ስልክ ደውለናል። አርበኛ እስክንድር ነጋ በጣም አመሰግናለሁ። እንግዲህ መግለጫ አውጥታችኋል። መግለጫችሁ ባጭሩ ምንድን ነው? ጤና ይስጥልኝ መሳይ፣ ከረዥም ጊዜ በኋላ በመገናኘታችን በጣም ደስ ብሎኛል። አንተንም አድማጮችንም ሰላም ማለት እፈልጋለሁ። አዎ ዛሬ እንግዲህ የአፍሪካ ህብረትን በሚመለከት አፍሪካ ህብረትና ኢጋድን በሚመለከት አንድ መግለጫ አውጥተናል። ያው ትናንትና እንደምታስታውሰው አንድ የሀሰት የሰላም ስምምነት ተደርጓል የሚል ዜና ነበር እና እሱን ዜና አስመልክተው የመንግስት ሚዲያዎች ሲዘግቡ የአፍሪካ ህብረትና ኢጋድ በአደራዳሪነት ተገኝቶ ነበር በአፋሕድና በአገዛዙ መካከል በተደረገው ስምምነት ማለት ነው። ነበረው ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበር እና እሱን አስመልክተው በርካታ ጥያቄዎች ቀርበውልናል። አንድ ሀሰት ነው፣ ግልጽ ለማድረግ ፈጽሞ በወለድ የሆነ ሀሰት ነው። እሱን አስመልክተው እኛ ሀሰት ነው
ነው ከምንል ይልቅ ራሳቸው አፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ መግለጫ ሊሰጡ ይገባል ብለን ነው ዛሬ መግለጫ ወጣ ነው። እንደምታውቀው ትናንትና አፍሪካ ህብረትም ኢጋድም መግለጫ አውጥተው ነበረ። በዛ መግለጫቸው ላይ እነሱ ያሉት በፊርማ ስነስርዓቱ ላይ ተገኝተን ታዝበናል። የፊርማ ስነስርዓቱ ማለት እንጂ ሰው ካላመኑበት እንዴት ሰው ይታዘባል? አሁን እስክንድር ካወራው አንፃር በራሱ እዚህ ሚዲያ ላይ እንኳን አምጥተን ወደብ አንፈልግም፣ ኤርትራዎች እኛን ያግዙ፣ እኔ እስክንድር የምመራው ቡድን በተሻለ ምናምን በቃ ዝብጥብጡን ለማስቀጠል ስለምችል እኛን እንዲያግዙ ኤርትራውያንን እንትን በላቸው፣ ወደብ አንጠይቅም የሚል ስልክ እዚህ ጋር ደጋግመን አውርተናል። ብዙ ወንድሞች እንደውም እስክንድር ስለሚወዱት ሁሉ እንደዛ ለማለት እየከበዳቸው እንትን እስከሚል ድረስ ተናግረን የትኛው ነው እውነት? እሱ ራሱ ከውጭ ጉዳይ ሚኒስተር ጋር ወር ከነዚህ ጉዳይ ጋር እንደውም ዛሬ አቻሜለ ታምሩ ነው ከዚህ በፊት ከዛሬ ዓመት በፊት ምናምን የለጠፈውንና ዛሬ ላይ የሆነውን ነገር ይዞ እስክንድር የጀመረው ድርድር ነው በማስረሻ ሰጥ የተጠናቀቀው ብሎ ፌስቡክ ላይ ለጥፏል። በዛም በዚህ ይሄ ስምምነት ምን ውጤት ያመጣል? ሲጀመር ማን ነው ባለቤቱ? ባለቤት የለውም። ባለቤት እንዳይኖረው የተደረገው ለምንድን ነው? ህዝቡ ከመከራ የሚወጣበት አማራጭ እንዲያጣ። ለምንድን ነው ሸኔ ባለቤት የለው? ለምንድን ነው ፋኖ ባለቤት የሌለው? ሁለቱ ቡድኖች በሌላ ተወክለው በህዝባቸው መካከል ላይ የጥፋት እቅድና ዓላማ እየተሰጣቸው በጥርጣሬ ተሞልተው የሌሎችን ተልዕኮ በህዝባቸው በቤታቸው በእናት በአባቶቻቸው ላይ እንዲፈጽሙና ፋኖም አማራ የሚባለውን ህዝብ እንዲያጠፋ ሸኔም ኦሮሞ የሚባለውን ህዝብ እንዲያጠፋ በእነዚህ ሁለት ህዝቦች መጥፋት ላይ የኛ ክፋት ከፍ ብሎ ለሌላ መግዛትና ባርነት ውስጥ እንወጣለን ያሉ ኃይሎች የሰጡት ነው። አንድ ማንም ብዙ ትኩረት የማይሰጠው ነገር ለምን ከተባለ ለድርድርም ሆነ ለድል ለወቀሳም ሆነ ለምስጋና ባለቤት የሌለው ሂደትና አካሄድ እንዲከወን ስለሚፈልግ ማየት ወደኋላ ነው። ማን ነው ባለቤቱ? የለም። ባለቤት የሌለው ለምንድን ነው? ያ ከኋላ ያለው ጠላት እንደዛ ስለሚፈልግ። ባለቤት ቢኖረው አቋቋም ዓላማና ኢላማ መርህና መሪ ቢኖረው እየተወሰነ የህዝብ አቅም ሊሆን ይችላል። ራሱ ሰርቫይቭ አድርጎ እንኳን ለመቆየትና ከዛ ከኋላ ከሚጋልበው ጠላት ራሱን ነፃ ለማውጣት ይችላል የሚል ስጋት አለ። ያ ጠላት ምንድነው? ስፈልግ የምጫወትበት ስፈልግ የማጠፋው ብሎ የሰራው ህዝቡን እንዲበድል ህዝቡን በዘላቂነት ከመከራ እንዳይወጣ አንዱን ሲለው አንዱ መውጫ ቀዳዳ እንዲያጣ ተደርጎ ነው የተሰሩት። በተለይ ፋኖና ሸኔ ስሙን ከማውጣት ጀምሮ እቅዱ የተሰጣቸው ከጀርባ ነው። ደጋግመን አውጥተናል። ይሄው ዛሬም ለምን ማን ነው መሪ ብሎ ተነሳ? እንዴ ዘመንና እስክንድር ሲሰዳደቡ ነበር። ከዛ አንዴ አስረስ ማረ የሚባል ይመጣል። ከዛ መሪ ወዳጁ ይባላል። ከዛ ወደ ጎንደር አካባቢ ሌላ ይወራል። ከዛ በሁሉም ነገር ላይ ደግሞ ተገዳደሉ ይባላል። አሁንም ከኋላ ያለው የት ቦታ ላይ ነው አፋድ የተመሰረተው? ማን ነው ሰብስቦ ያመሰረተው? ማን ነው ሹመት ሰጪው? ማን ነው ባለቤቱ? አሰግድ ሲረብሽ አሰግድ ጀግና፣ አሰግድ እጁን ሲሰጥ አሰግድ ባንዳ። ይሄንን በሽታው አንድ አይነት መሆኑን ጌታቸው ረዳ ነው ሰው ይበቃናል የሚል ነገር ሲኖር ድሮ እኮ አብይ እንዲህ ብሎ ድንክዬ ብሎ ሰድቦት ነበር ምናምን ይላል። አሁን በቢቢሲ ጋዜጣ ላይ እየነካካው እንትን ብለው ብዙ ሰዎች ጠቋሚ በሆነ ነገሮች እንድታዩዋቸውና ራሳችሁን አስረድታችሁ ቆም ብላችሁ ቢያንስ ነገሩን ለመረዳት ከሚያስችላችሁ ማንኛውም ቦታ ላይ ለመረዳት ጥረት እንድታደርጉ መጠቆም ነው። እኔም ማውቀው እውነት የሚያሳፍር ነገር ትፈጽማላችሁ። አትግደሉ፣ አትገደሉ። ምንም ስታደርጉ ምንም ስታወሩ እናንተ አስባችሁ ከእናንተ ባለቤትነት ውጪ ከኋላ የሚዘውራችሁ ኃይል የሌለበት ከሆነ ምንም አድርጉ። ነገር ግን የማውቀው ፖለቲካና ምናምን ሌሎች ከኋላ ሆነው የሚዘውሩት ምንም ነገር ከዛ ውጪ ብትሉ አስወግደው ገለው ልቅሷችሁን ይደግሱላችኋል። በቅርብ ውባንተ የሚባለውና ከፍ ያለው የሚባለውን ማየት ትችላለች በቀላሉ። በቅማንት ጊዜ የሚያየሁት ብርሌውና ላመነው የሚባሉትን መተማ ላይ ሄደው ገለው ሲመጡ
አይ ስለነበረ ነው። ለመቆጣጠር በማያስችል ሁኔታ አሁን ዘመነ የሆነ ቦታ ላይ ቆሞ ሰብስቦ አመራር ሰጥቶ ያስጀመረው የለም። ዘመነ እኔ እኮ እየቀለድኩ ነው ምን አይነት ማትረቡ ቢል መብቱ ነው። መሪም እንደዛ ነው። የት ነው ያሰለጠናችሁ? የት ነው ልብስ ያለበሳችሁ? የት ነው አመራር የሰጣችሁ? የለም። ማንም ይሄን ማድረግ አይችልም። ሲተረክ የኖረውን ትርክት ወርሶ በዛ እብሪት የተጀመረ ነውር ነውና በዛም ይሁን በዚህ ሰው በጦርነት ብቻ ድል ያመጣል የሚል ቀመር የት ሀገር ነው ያለው? ግብርና ኢኮኖሚካል ነገሮች ላይ ያሉ በትውልድ በትምህርት በስልጣኔ ዘመኑ ሲሆን ቀድሞ ለመሄድ ያ ቢቀር እንደ ዘመን ተከታይ ሆኖ ለመሄድ የማያስችል ትምህርት ቤት ሲያወድም ያልገባው መንገድ ሲያወድም መሰረተ ልማቶችን ሲያወድም ያልገባው ሰው የሃይማኖት ተቋማትን የተከበሩ ነገሮችን እየተጠለለ ብዙ ነገር ሲፈጠር ከዛ ምን ታመጣላችሁ? ኦሮሚያ ክልል ላይ ፋኖን መስርቻለሁ፣ ደቡብ ክልል ፋኖን መስርቻለሁ የሚል እብሪተኛ የተሰሩ ነውሮችንም ማንም ይስራቸው ማንም እኔ ነኝ ያደረኩት የሚል ከዚህ በላይ መገል እንዴት ሆነው ያስረዱን? ራሱ ከግብጽ ጋር እንሰራለን ኢትዮጵያን ለማፍረስ ከሚሰሩ ኃይሎች ጋር ሁሉ እንሰራለን የሚል መግለጫ ሰጡ። ሰው ማስረሻም ሆነ እንደዚህ የተጸጸቱ ሰዎችም እንዳይመለሱ የሚደረጉበት ነገር አይተናል። ዘመቻ አደም ተብሎ ምን እንደተሰራ መካነ ሰላም ላይ ምን እንደሆነ በየትኛውም እስኪ ያወቃችሁትን ነገር እዩትና የትኛው ነው የሚጠቅመው? የቱ ነው የት የሚያደርስ? ምንድን ለማግኘት ነው እኛስ በዚህ ልክ የምንሄደው? የኛ ተሳትፎ እዚህ ጋር ምንድነው? ገንዘብ የምናወጣው፣ ጊዜያችንን የምንሰጠው ጠያቂና ተጠያቂ ለማድረግ የሚያስችል አቅም ይፈጥራል ወይ? አሁን መሳይ ጀግነው መሳይ ፋኖ ሌት ተቀን የማይተኝ የሚል ኮሜንት ያለው አሁን ማሰማችሁ ቪዲዮ ላይ የተወለዳችሁበት ምናምን ተው፣ ግን አይደለም። ነገም ሁሉም ይቀጥላል። ይሄ ስም ከላይ ታፔላው ነው እንዲቀጥልና እስከ ሽብርተኛ እነዛ የኢትዮጵያ ጠላቶች እኛ አብረን ቆመን እስካላጠፋናቸው ድረስ በአማራ ክልል ላይ የሚፈጽሙትን ድርጊት ፋኖ ፈጸመው ብለው ይቀጥላሉ። በኦሮሚያ ክልል ላይ ሸኔ የፈጸመው ብለው፣ በትግራይ ላይ ህወሓት፣ በኤርትራ ሻቢያ ብለው ያስቀጥሉታል። ቼክ አድርጉ። ሻቢያ፣ ህወሓት፣ ፋኖ፣ ሸኔ የሽብርተኛ ስም አድርገዋቸው ይመጣሉ። የሉም እኮ የሉም። ሰዎች የምትፈልጓቸው የሉም። ግን ያንን ስፖንሰር የሚያደርጉ ሰዎች ያን ነገር ያደርጋሉና እናስተውል። ቢኮዝ የእነሱ ስህተት ብቻ አይደለም። እነሱ ሁልጊዜም አልከሰሩም፣ ሁልጊዜም አልሞቱም፣ ሁልጊዜም ልጅ ኢኮኖሚያቸው እንትን አላለም፣ ምንም ጉዳት አልደረሰባቸውም። እኛ ግን በዓለማት ላይ ተንቀሳቀስን፣ ያለምን ተሞክሮ አወቅን ብለን እያልን ከጠቅላይ ሚኒስትሩ ህወሓት ይሻላል። የኔን አቋም ነገርሽ አንደኛ ህወሓት በፈጸመው ወንጀል፣ ስህተት፣ ጥፋት ሁሉ ጠቅላይ ሚኒስትሩ ተጋሪ ነው የነበሩት። አብረው 27 ዓመት የገዙ አብረው የአፈናው መዋቅር እስኪ ልደቱ እኔም ጠይቅ፣ አንተስ ብትሆን ፖለቲካን ነፃ አውጣችኋለሁ ብለህ እንዴት ፍሬ አልባ የሆነ ሂደት 30 ዓመት ከሆነም 40 ዓመት እንዴት ፍሬ ከርስኪ ይሆን እንዴ? አንድ ፍሬ እንኳን ሳትይዝ ስትቀር ታጋይነትን እያስረገምከው ነው እያስመሰገንከው ነው። ልደቱ እነ ማህተመ ጋንዲም ኦር ሌሎችም ብዙ የሚዘመርላቸው የትኛውም አገር ላይ ያሉ መሪያቸውን የሚያከብሩ ሰዎች ለምንድን ነው እንደነዚህ አይነት ፍሬ ያላመጣው? ልደቱ ያወራል፣ ልደቱ እንትን ይላል፣ ምን ይላል ምናምን። ይሄንን ብላችሁ ከዚች ንግግር ብቻ ተነስቼ እንጂ ልደቱን ያውቀዋለሁ ይሰራ ነበር ምናምን የሚለው ከዛም በቅርቡ ያለው ሰሜን ዕዝ የተጨፈጨፈበትን የማያወራ የተማሪዎች የ2 ዓመት የ3 ዓመት የትምህርት ማጣትን የማይናገር መምህራን ሲጨፈጨፉ የማይናገር መሰረተ ልማት ሲወድም የማይናገር አብሮነትና አንድነት የሌለውን ለተኩስና ለብጥብጥ ሲነሳ የማይናገር ከከሌ ከሌ ይሻላል እሱን የሚሰሙት ነው። ለኔ እሱ ምንም ነው። ከዛ እንደ ልቤን አመመኝ ብሎ የስንት ሰዎችን ልብ አሳምሞ የወጣ ሰው
በየሄደበት ኪሳራና ውርደትን ለኛ ሲያላብሰን የኖረ ሲያለማምደን የኖረ እንጂ አንድ ቦታ ላይ ቢሆን ሀቅን፣ ወንድነትን፣ ጀግንነትን፣ እውነትን ለመኖር እንኳን ሙከራ ያላሳየን ከሱ በታች ደግሞ እውነት ጠል ሀገር ከሃዲ በየሄዱበት ኪሳራና ውርደትን ብቻ እንደ ክብር የሚቆጥሩ ሰዎችን ሲያፈራ የኖረ ሰው ነው። ወደነው አመስግነነው አጨብጭበንለት ስላዋረደን ነው እኮ የምንለው እንጂ ከዚህ በፊት በነበረው አንዱ የልደቱ ደጋፊና አጨብጫቢ አንዱ ነው እኮ ነው። የ97 ምርጫ ከተካሄደ በኋላ የሰራውን ይዤ ነው ከዛ ምንም ነገር እንዲጠላ ስላደረገ ማለት በ45 ቀን ይሄን መንግስት እንጥላለን ብሎ የ45 እቅድ ሰጥቶ ነበር። እንዴት ፌል አደረገ? ለምን አልተሳካም? ከሰኔ 30 በኋላ መንግስት የለም ብሎ ነበር የሆነ ጊዜ። ከመስከረም 30 በኋላ መንግስት የለም ብሎ ነበር ከጀዋር ጋር ሆኖ። እንዴት አልሆነም? ለምን አልተሳካም? እንዴት ዛሬ ይሄ ሰው ይናገራል? እንዴት ሰው ይሄን ይሰማዋል? ከዚህ በፊት እንዳወራውና እንደሰራው አይነት ተንሸራታች ስልክ ሲመጣ ልደቱ የሚባለው ሁሉ መንሸራተት የልደቱ መገለጫ ስም እስከሚሆን ድረስ የኢትዮጵያ ሕዝብ አያውቀውም። ልደቱ ሰበር ምለው ልደቱ ታምር ታማኝነትን ይዞ እውነትን ይዞ ከሆዱ ይልቅ ወደ አእምሮው ሲሸጋገር ባየው ነው። ሰበር የምለው ደብረ ጽዮን ለትግራይ ሕዝብ ትራክተር ሲገዛ መስኖ ሲገነባና ሰላምን ብሎ ስለ ሰላም ሲያወራ በሰማው ነው። ሰበር የምለው ጽንፈኞች ይበቃል፣ እናስተውል፣ አብረን እንሁን ያገኘነውንም ያጣነውንም እንካፈል ብለው ቢያወሩ ነው ለኔ ሰበር። እና ልደቱ ከኔ ይሻለኛል ታዲያ እንዴ ህወሓት ያልተሻለ ሰሜን እዝ ላይ የደረሰውን ግፍ እኮ ተከትሎ ምንም ነገር ሳይ የኢትዮጵያ መንግስት በትግራይ ላይ ዘር ጭፍጨፋ እያደረገ ነው ብሎ ያወራል። መረሳው አለ ሰው እንዴት ወልዶ ያሳደገን የገዘገዘና የጫወተብን ህወሓት እንዴት አድርገህ ትጠላለህ? መሸጥና መለወጥ አለውልህ እያሉ ማስበላት ሀገር ወዳድ መስሎ አገርን ለማዋረድ መስራት በዚህ ዘመን አይፈቀድም። ሰው አገርን ለማዋረድ የተቀጠረ ሰው ሀገር እንድትቀጥል በሚለው መርህ ላይ አይሳተፍም። ኢትዮጵያ ወደ ውስጧ አይታ ያላትን ሀብት በራሷ ነፃነቷን አውጃ ታሪኩ የነፃነት ሀገር የጀግኖች ምድር እያሉ እያወሩ ጀግንነታችንን የሚያዋርዱ ነፃነታችንን የሚሸጡ ክብራችንን የሀገራችንን አንድነት እያወሩ ለመበታተን የሚሰሩ ሰዎች ውስጥ አንዱ ልደቱ ነው። መቼ ነው የሚገባል? ከከሌ ይልቅ ከከሌ እነሱ ደረጃ የሚባል አይደለም። እሱንም ከተነጋገርንበት ከእድሜ ጀምራ ከፖዚሽን ጀምራ 27 ዓመት አብረውን የገዙ የሚባሉ ሰው አይደሉም። እንዳውም አልኩሽ በሲቪል ደረጃ ሳይሆን የደህንነት ሰራተኛ ሆነው እኮ 27 ዓመት አይደለማ። ከመቼ ጀምሮ ከእድሜም ከምንም ተነጋገርንም ያማጣቸውም ላይፈቅድ ይችላል። መጀመሪያው ላይ 27 ዓመት አንልማ። መቼ ጀምሮ ምን አይነት ፖዚሽን ላይ የሚለውን እንነጋገር። 27 ዓመት ሪዮት ግዴልሽ እኩል ስላረክ ነው እንጂ ካሉበት ጀምሮማ አዎ በምን አይነት በደህንነት በዛው እንደዚህ እያለ ስንቃወም አንደኛ በዛ በነበሩበት ስርዓት እሳቸውም ተጠያቂ ናቸው። ቲፒኤልኤፍ ብቻ አይደለም። ስለዚህ ከቲፒኤልኤፍ ጋር ልታበላልጩ በዛኛው በራሱ ማለት ነው። ቀጥሎ ቲፒኤልኤፍ ከስልጣን ከወረደ በኋላ ልታበላልጩ ካል የማበላልጠው ነው እሱ ጋር ነው። ያችን አስተባባሪ የኔ ደግሞ ሀሳብ ይናገራል። ያንቺ እንኳን አዳመጥኩሽ ጠይቄሽ እንደውም ያንቺ ቲፒኤልኤፍ ይሻላል ማን ነው የባሰ ነው የምትይበት ነገር እኮ ተናገርሻል። አድማጭ ነው የራሱ ጥሩ ይሰጣል። እኔ ደግሞ ከቲፒኤልኤፍ ዶክተር አብይ የባሱ ናቸው። ለምን ይሄ በቀላሉ አንድ ነገር ልበል፣ ሌላውን በየቦታው ላይ ስላለ ማድመጥ ትችላላችሁ። ልደቱ በዚህ ልክ ባዶ መሆኑን እዚህ ያለ አድማጭ ተመልካች እንኳን ትናንት ባለፉት 3 ዓመታት ውስጥ በተፈጠሩ ግጭቶች ማንን ከማን መለየት እንዴት ያቅቷል? የቅርቡ እጅ እየቆረጠ በመጥረቢያ ቪዲዮ የለቀቀውን ነፃ አውጪ ነው ብሎ የሚያምን ሰው ምናልባት ምን እንበለው? በቃ ከዛ ውጭ ግን ነፃ አውጪ ነው ወይ? እስረኞች ሲበተኑ፣ ሴቶች ሲደፈሩ፣ መምህራን ሲጨፈጨፉ፣ ትምህርት ቤት ሲወድም፣ ተማሪዎች ከትምህርት ገበታቸው ሲሄዱ
ለነገ ማፈሪያና አንገት መድፊያ ከፍተኛ ነውር እየተፈጸመ እንደሆነ ላልገባው ሰው እንዴት አድርገን እናስገባ? በእምነትም ይሁን በየትኛውም አግባብ ለብጥብጥና ለመገዳደል ብቻ የሚተረክ መሆኑን ራሱ በቪዲዮ ክላካው ላይ ማየት ነው። የሆነ በቅርብ ቀን በወሎ አካባቢ ላይ ይሄ ታይቶ የማይታወቅ ትምህርት ኦር ድል ተብሎ በመከላከያ ላይ ያህል ነገር ብሎ እነዛ ሰዎች እንደ እውነተኛ የሚታዩበት ነበር ወይ? እና ልደቱ ዛሬ ያለውን ነገር በሆነ በአንድ ግለሰብ ወይም በአንድ ስርዓት በተለይም አሁን ባለፉት 6-7 ዓመታት ላይ በሆነው ነገር ላይ ሲኮን ልደቱ ምን ሲያደርግ ነው የቆየው? በዚህ ወቅት ብቻ አሁን ያለው መንግስት ላይ ሄደን ለመተቸት እንኳን የሚያስችል እድል አላገኘንም። እኔ ሄጄ ለመተቸት የሚያስችል እድል ነው ያጣሁት። አንዱ የሚነደኝም ምን እየሰራ ነው የሰራውን ነገር ከመቀበልና ከመተቸት ከመለካትም አንጻር እድል እንድናጣ ነው የተደረገው። በጭፍኑ ይሄንን መንግስት እንድንወደው እንድንደግፈው ከሱ ጋር እንድንሞት ብቻ የሚያስገድድ ነው። አማራጭ አይደለም፣ አስገዳጅ ሁኔታ ነው የሚሰጡ ማለት ነው። ምንም ስኬት አያወሩም፣ አይናገሩም። ምንድን ነው እያደረጉ ያሉት? ስለዚህ በጭፍኑ እንድንወደው ማለት ተቋሚ ፓርቲዎች የተሰራውን ሄደው አይተው ስለ አሰራሩ ስለ ጥራት ጉዳይ ቢነግሩን ጥሩ ነው። ግን ይሄ ይጎድሏል የሚል አማራጭ ቢያሳዩን የሀገር ቁርቋሪያቸውን የህዝብን መውደዳቸውንና ህዝብን ለመጥቀም የሚሰሩ መሆናቸውን ያሳዩን ነበር። ለህዳሴ ግድብ መጠናቀቅ ምንም አይነት መግለጫ ያላወጡ የፖለቲካ ፓርቲዎች ወደብ ለምን ያስፈልገናል ብለው በህብረት 5 ይሆኑ 10 ይሆኑ ምናምን መግለጫ አውጥቷል። ሌላው ምርጫ ምን ያደርግልናል ብለው ያላቸውን የዛን መናፈቅና ጥረት እያደረጉ እንዳባት ልጆቹን እንዳባት እንደ ሀገር ባለቤት ሆኖ እየተንደፋደፉ አይደለም ያሳየው። ምርጫ ማካሄድ አይችልም ነው። እንመካከር፣ ህገ መንግስቱ ይሻሻል ይሏቸዋል። በዚህኛው መጣችሁ ለዛ ቅድመ ሁኔታ ነገር ስታዘጋጁ አናምነውም ይሄ መንግስት የፈለገው ነው የሚያደርግ ካሉት ለምንድን ነው በዛ ልክ አምነው ለመንግስት ሁለመናቸውን ከሰጡ እንዴት ስለ መንግስት ያወራሉ? አርፈው ቁጭ ማለት ይሄን መንግስት እኔን አይሰማኝም ካልኩኝ የሚያደርገውን ነገር ሁሉ መቀበል ነው። ምርጫ ሲያዘጋጅ ካልተመረጥ ወይም ካልመረጥኩ የሚሆነውን ሁሉ ለመቀበል ተዘጋጅቻለሁ ማለት ነው። ለመፍታት ቅድመ ሁኔታ ሲከድ ባይሰልፍ ያን ነገር ተቀብሎ አካሄዱ ግን ልክ አይደለም ብለው አይደለም የሚሞግቱ። ለምን ምክክር ይካሄዳል? ታዲያ የት ላይ ሆኖ ህግ ይሻሻል? ችግር እንድንፈታ ሰላማዊ ነገር ይምጣ ብለው በዚህ ያወራሉ። በዚህኛው ግን ያንን ለመፍታት የሚደረገውን እንቅስቃሴ ሲያወግዙና መንገድ ሲዘጉ ሲያደናቅፉና ሲያጣጥሉ ይገኛሉ። እዚህ ኢትዮጵያ ውስጥ ተፈጥረው ኢትዮጵያዊ ነኝ እያሉ የሚያወሩ ሰዎች ስለ ኢትዮጵያ ያጣጣሉትን ነገር እንዴት ቢቢሲ ከፍ ያድርገው? እንዴት ሌሎች ከፍ አድርገው ይንገሩ? እንዴት ግብጽ እንደዛ ታድርገው? እኛን መስለው እኛን የሚያዋርዱ እኛን መስለው እኛን ሲገሉና ሲያገዳድሉ የኖሩ በእነሱ ዜና ተፈናቀለ፣ ተገደለ፣ ሞተ፣ ምን አለ፣ ታሰረ እንዲሆነ ብቻ ያንንም ያወሩ። እንዴት አንድ ቀን የሆነ ነገር ሲሰራ ያወሩ? ሁሉም የተገለጠበትና የጠላቶቻችንን አጀንዳ በብዝሃነት ቁጥር 107 67 አማራጭ ሆኑ። አንዱን ብዘጉት አንዱ አማራጭ እያሳጡ ሲያባሉን የኖሩ ሰዎች ናቸው። ሂሳብ እንስራ። ለምኑ? ቢያንስ ራሳችንን ከቆሻሻ ነገር ለመጠበቅ፣ ራሳችንን ሊያከስር ከሚችል ነገር ለመጠበቅ። እነሱ ገንዘብ ያገኛሉ፣ ምን ይላሉ? እነሱ ምንም ነገር አካላቸውን አላጡም፣ ብር ነው የሚያገኙት። እንደዚህ አይነቱን ሰንካላና ነውረኛ የሚያዋቅር ኃይል ሁሉ ስላለ ኢቭን ኢፍ ፓርቲዎች ላይ በሰሞኑ የወጣውን ነገር ማየት ትችላላችሁ። የገንዘብ ድልድሉ ጣም ያለ ነው። ያን ገንዘብ ብቻ ለማግኘት ተብሎ ኃላፊነት በጎደለው ሁኔታ
ፓርቲ ሊያዋቅሩ ይችላሉ። ህዝብን ማገልገል እንኳን ባይቻላቸው እንዴት ህዝብን ድህነቱን በደሉን ጠቅሰው እንዴት ለሌላ በደል ለሌላ መከራ ይዳርጋሉ? እንዴት የሚለውን እዚህ ከሰሞኑና ልደቱ ይሄንን ቢል አይገርመኝም። ተስፋ ቆርጧል። ሰው ተስፋ ሲቆርጥ ወይ በመግደል ወይ በመገደል ላይ ራን ያደርጋል። ከሱ አንፃር እሱን ማሰብም ጥሩ ነው። ያስትልኝ በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም ያለም አቀፉ ማህበረሰቡም እንዲያውቅልን እንወዳለን። በአፋሕድ በኩል በስነ ስርዓቱ ላይ ተገኝቶ ፈረመ የተባለው ማስረሻ ሰጤም ከድርጅት አመራርነት ብቻ ሳይሆን ከድርጅት አባልነትም በዚህ ሳምንት መታገዱን የሚገልጽ መግለጫ ማውጣታችን ይታወሳል። ዞሮ ዞሮ አሁን በአገዛዙ የወጣው የተለመደው በሬ ወለድ ዜና መሆኑ ህዝባችን ግምት ውስጥ እንዲያስገባ ማሳሰብ እንፈልጋለን። ከዛ ባሻገር አሁንም ለህዝባችንም ለዓለም አቀፉ ማህበረሰብም ግልጽ እንዲሆን የምንፈልገው አፋሕድ ከተመሰረተበት ጊዜ አንስቶ በየትኛውም ጊዜ በየትኛውም ቦታ በየትኛውም አጋጣሚ ለአንዲት ማይክሮ ሰከንድ ከአገዛዙ ጋር ተገናኝቶ ተደራድሮ አያውቅም። ይሄን እውነታ የሚቀይር ምንም ነገር ሊኖር አይችልም፣ እውነታው ስለሆነ ማለት ነው። ከዛ ውጭ የሚፈበረኩት ተረት ተረቶች መጨረሻው የፈበረኩትን ከማዋረድና ከማቅለል ባሻገር ምንም ያመጣው ፋይዳ የሌለ መሆኑን ለማሳሰብ እንወዳለን። በቀጣይ ቀናት ተጨማሪ ማብራሪያዎችን ዘርዘር ያሉ ማብራሪያዎችን ይዘን እንመጣለን። ለጊዜው ግን ይኸው ይበቃል። እስክንድር ነጋ ነኝ ከአፋሕድ አመሰግናለሁ። በጣም ነቅሏል ልጁ እስክንድር ነቅሏል። መሳይ አብዷል። በየሚዲያው ስታዩት ከከሌ ጋር ከለር እያለ እስክንድር መግለጫ እየሰጠ ነው እያወራ ያለው። ለምን ተናደደ? በቀላሉ ማነው መሪ የሚመርጠው? የትኛው ነው መሪ? ታዲያ የትኛውን ይመናችሁ ሰው? ለዛ ነው ነገ እስክንድር ደግሞ ይገባል፣ ሌላ ሽጉጥ አምጥተው ያሳዩዋል። ወይ ቢሞት አልኳችሁ፣ መሞትን ተውት። ሲጀመር እንደዛ አይነት ነገር አለም እና ራሱ ሲያወራው የነበረው ራሱ ያደረገውን ነገር ቸክ ማድረግ ማጣራት ኖት። እኔ እዚህ ጋር ያወራሁትን ብቻ ዝም ብሎ መቀበል ሳይሆን ይሄን ጥቆማ ይዞ ሄዶ ስለሺ ያወራው ለምንድን ነው? ምን ሊያገኝ ነው? ምን ሊያስገኘኝ ነው ስለሺ የምሰማው? መሳይ ጋር ሄጄን እንደ ሚዲያ አሁን ባለውበት ሰዎች ለምን ያወራሉ የሚለውን ለማየት ራስ ተሰርቦልበታል። እንደ ግለሰብ ግን ማየት አልፈልግም። በአንድ አይኔ በቃ አንድ ጊዜም ቢሆን ለአይኔ የማልመርጣቸው ሚዲያዎች አሉኝ ማለት ነው። አላይም። ለምን በእኔ አእምሮ ወይም በእኔ የእይታ ቀረጻ ውስጥ በአእምሮ ውስጥ እንዴት እነዛ ሰዎች ተቀርጸው ይቀመጣሉ? መጥፎ ነገር መቅረጽ ስለሌለብኝ አእምሮ ማለት ነው። ይሄ ልጅ እንደዛ አለ። እንዴት ነህ እስክንድር? ደህና ነህ? የት ነው ያለኸው? ምን እያረክ ነው? ማነህ አንተ አማራን ወክል ያለህ? ማን የወከለው እስክንድር? ማን ነው ይሄንን ትግል ህዝብ ተሰብስቦ ነው የመረጠው? በዛ ልክ ባለቤት ባልሆንበት ነገር ግን የኃጢአቱ ተካፋዮች መሆን ነውር ነው። በገንዘባችን ምንም አለ አንድ ሰሞን አበርን ቢባል እንኳን ይኸው 2-3 ዓመታት ሆነ። አልገባኝም ቢያንስ እስኪ ልጠይቅ ብሎ ማለት አይ ገብቶኛል ይሄ ነገር ልክ ነው ካሉ በደንብ ማበድ መቀጠል ይቻላል። ኢትዮጵያም ለሷ የሚሰሩት ሁሉ በድል ይቀጥላሉ። ጠላቶቿንም የፌዴራል መንግስት ከ2 ዓመትና ከዚያ በላይ የዘለቀውን በአማራ ክልል የተፈጠረውን ችግር ለመፍታት በተለያዩ ጊዜያት የሰላም ጥያቄዎችን ሲያቀርብ ቆይቷል። የሰላም ጥያቄውን መሰረት በማድረግ ውይይትን በመረጡት በአማራ ፋኖ ህዝባዊ ድርጅት አፋሕድ እና በአማራ ብሔራዊ ክልላዊ መንግስት መካከል ዘላቂ የሰላም ስምምነት ተካሂዷል።
በአማራ ክልል በኩል የሰላም ስምምነቱን የፈረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ዕለቱ ለአማራ ክልል የሰላም በሮች የተከፈቱበትና በክልሉ ያለውን ግጭት ለማስቆም መሰረት የጣለ ስምምነት መሆኑን ተናግረው ከግጭት ጥፋት እንጂ የሚገኝ ጥቅም ባለመኖሩ ከሰላም ለማትረፍ በጋራ መስራትና ዘላቂ ጥቅሞችን ማስከበር ይገባል ብለዋል። ከግጭት ማንም አያተርፍም። ሁለቱ ተፋላሚ ወገኖችም ሆኑ በዚህ ውስጥ የሚኖረው ህዝባችን በብዙ ጉዳት ሊያስከትል ካልሆነ በስተቀር ማንም ከግጭት አያተርፍም። አሸናፊም ተሸናፊም የለም። በግጭትም ተጀምሮ በግጭት የተጠናቀቀ ጥቅምም መብትም የለም። ነገር ግን ዛሬ እንዳደረግነው በሰላም ሁላችንም እናተርፋለን። ከዚህ ማንም ያተርፋል። መንግስት ያተርፋል። ለህዝብ ጥያቄ አለም ብለው ከዚህ ቀደም ግጭቱ የነበሩ ወንድሞቻችን በትልቁ ያተርፋል። ሌላው ቀርቶ በትልቁ ደግሞ ህዝባችን በእኛ ግጭት ምክንያት ሁለመናው እያጣዋለው ህዝባችን ደግሞ በትልቁ ያተርፋል። በትልቁ እፎይታ ያገኛል። በጫካ የሚገኙ የሚታገሉና ጥያቄ ያላቸው ኃይሎች ነገም መጨረሻ ውይይትና ድርድር በመሆኑ መንግስት የሰጠውን የሰላም አማራጭን ተከትሎ ወደ ሰላም እንዲመጡ አቶ አረጋ አሳስበዋል። ችግሮችን በጠመንጃ ፈሙዝ መፍታት አለብን ብለው ወደዚህ ድርድር ላልመጡ፣ ወደዚህ ውይይት ላልመጡ ወንድሞቻችን ትክክለኛው አማራጭ እና ለክልላችንና ለሀገራችን የሚበጀው ምርጫ ይሄ መሆኑን በመገንዘብ አሁንም ማናቸውም ጥያቄ ያለን የሚሉ አካላት በድርድርና በውይይት ለመፍታት መንግስት ቁርጠኛ በመሆኑ አሁንም በድጋሚ ጥሪ ማስተላለፍ እፈልጋለሁ። ስምምነቱን በቀጣይ ለማስፈጸም የተለያዩ ቅድመ ይሄ ዓላማው ይሄ ሲሆን ምን ይመጣል ካላችሁኝ አማራ ክልል ላይ ያለው ነገር ሲያበቃ የአሰብ ጉዳይ ወዳውኑ እውን ይሆናል። የአሰብ ጉዳይ ኤርትራ ምድር ውስጥ የተቀበረው የአጥፊና ጠፊ በሽታ ይነቀላል። ይህንን ሻዕቢያና ግብጽ ህወሓትም ሆነ ሌሎች ቅርንጫፎቹ ጭፍሮቹ ያውቁታል። መሳይ አይደለም እየተቃወመ ያለው፣ እስክንድር አይደለም እየተቃወመ ያለው። እነሱ በስጉር የሚጋልቧቸው እኛም ማናያቸው፣ እነሱ ደግሞ የሚያውቋቸዋል። ሰው በሁሉም ቦታ ላይ መፍጨርጨሩ ግን እኔ እንደ ጉባኤች የተከበራችሁት ወንድሞቼ ደጋግሜ ያወራሁት አትድከሙ። 1% የሆነች ስጋት ቢኖረኝ እናገር ነበር። ምንም የለም። አሳፋሪ ነገር ውስጥ ነው የምትገቡት። እጅግ በጣም የሚያሳፍር ድርጊት ነው የምትሰሩት። ወደኋላ ያለውን እንኳን ለመጠየቅና ለመጠያየቅ የማትችሉበት ሁኔታ ነው። እውነት እናውራ ከተባለ አይተዋወቁም፣ አይጓደዱም። ማን ነው ዘመነ ካሴና አስረስ ማዕረ የሚባሉት ምን ሲባባሉ እንደሆኑ አይታችኋል። ኢቭን ብዙ አካባቢ ላይ ሆነው አማራ ክልል ላይ ያለው ነገር ያበደ የሳተ በየትኛውም ክብር ባለስልጣን ይሁን የሃይማኖት አባት መሪ ይሁን ተመሪ ፖሊስ ይሁን የጸጥታ ኃይል የትኛውም ክብር ላይ ይቀመጥ ያበደና ነው የፈጸመው ሁሉ ፋኖ ይባላል። ከዛ ውጭ እነዛ ሰዎች ቢገናኙ እንድና እንድ ነው የሚለው። ብዙን ማናገረው እንደ ታሪክ በዚህ ጋር ማስያዝም ስለማያስፈልግ ነው እንጂ አልገባው ብሎ አይደለም። ስልክ ለማውራት ነፃነት እስኪያጡ ድረስ የታገተውን የሰው ቁጥር እነሱ እንኳን ያወሩትን ሰሊጥ ሲቃጠል ማምረት ሌላ ጉዳይ ነው፣ እንዳይመረት ማድረግም ሌላ ጉዳይ ነው። ዛሬ ድረስ ከአዘዞ ጭልጋ መተማ ያለው መንገድ እኮ በእድሜ ለመከላከያ ሰራዊት እኮ በመከላከያ ሰራዊት ድካምና መከራ ላይ ብቻ እየተነፈሰ ያለ አካባቢ እኮ ምን ሆኖ ጦርነት ነው ወይ? መተማ አካባቢ የለም። አንዲት ቀን ከመከላከያ ሰራዊት ጋር ተኩስ የገጠመ ውጊያ የገጠመ ፋኖ ነው ምናምን የሚል ሰው የለም። አሁን ባለፈው ላይ በስልክም በእንደዛም ካያችሁት እንዳቀረብኩላችሁ ቴዎድሮስ ከተማ ላይ ከተለያየ ቦታ ላይ የተመታው ዘዋራ ቦታ ስለሆነ ሄደው ነበር። እዛ መከላከያ ገባ መታው።
ከዛም በመሻሃ በላስታ በሚባለው በማሰሮ ደንብ በኩል ወደ ደለሎ መተማ ጫፍ ላይ የነበረ አሁንም ላስታ መሻሃ የሚባለውን አካባቢ አሁን ኪስዬ ቦታ ነበር ሄዶ መጣው። ስልኩ የተጠለፈው ሴት እየደፈሩ አስቸገሩን የሚለው ስልክ የዛ አካባቢ ኪስዬ የተባሉትን ቦታ ሁሉ የሄደ መከላከያ ሲመታ ሁሉም ተስፋ ቆረጠ። ቢያንስ እዛ ቦታ ላይ ሆነው የሚያደርጉትን ነገር እንደዚሁ አንድ አፍረዋል። ወሎ አካባቢ ላይ እግራቸዋለሁ በስልክ ጓደኛችንን ገለናል፣ ደም ተቀባብተናል፣ እንዴት እናርግ? እኛ ተስፋ ስለቆረጥን ነው እንጂ ነፃ የምንወጣበት መንገድ ብናገኝ ኦኬ ነበር። አንደኛ እጃቸው ደም ልቷል። ነውር የሚባል ነገር ፈጽሟል። በተስፋ መቁረጥ ነው ህዝብ ላይ በጭካኔ እንደዛ የሚያደርጉት። ሌላው ስለ ሰላም ምናምን ወር እንደዚህ አይነት ነገር ካወሩ ይገደላሉ። አንዱን ገሎ ሌላው ማስፈራሪያ ነው የሚደረጉት። በዛ መልኩ መደራደር አልቻሉም። ወይም ወደዛ መምጣት ቢፈልጉም እንኳን በዚህ ቼን ውስጥ ያለ ሰው የለም። እኔ በህይወት የተረፉትን ሁሉ እንኳን ደህና መጣችሁ የምለው ለማይጠቅም ነገር መሞት እኮ ያሳፍራል። ከምን ሊቆጠር ነው? ዓላማ ላለው ነገር ማምን ያው መከላከያ እኮ ሀገርን ሊጠብቅ አስቦ አቅዶ ምንም ነገር ቢደርስበት በእኔ መከራና ሞት ላይ ኢትዮጵያ መሻገር አለባት ብሎ ኢብኒፍ ፈንጅ በታጠረ አካባቢ ላይ እንኳን ሌሎች ጓደኞቹን ለማሻገር ሲል በራሱ ፍቃድ ፈንጅ ላይ እየተንከባለለ ራሱን ህይወቱን እየሰዋ ሌሎችን በህይወት የሚያስቀጥል ኢትዮጵያን የሚያስቀጥል ጀግና ያለበት ሀገር ነው። ባለፈው በወያኔ በህወሓት ወረራ ጊዜ እንኳን ከ18 በላይ የሚሆኑ ወጣቶች አንድ መጥፎ ቦታን ድል ያደረጉበት ነገር በራሳቸው ፍቃድ ፈንጅ ላይ ተንከባለሉ። ጀግና ላጣንም እኛን ጀግና ማክበርና ለጀግና እውቅና መስጠት ያልቻለው እና ይሄ ለምን ሰላም ሆነ? እንደዚህ ሰላም ለሰው ዘር። ኦኬ፣ በጣም አመሰግናለሁ። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። በተለይ ኮሜንትን ተጠቀሙበት። እስኪ ሀሳባችሁን ስጡ። ሀሳባችሁ በውስጣችሁ ያለው ነገር ሰው ሲናገር የሆነ ነገር ሲል ሼር አድርጉት። ኢንጌጅመንት እሱ ላይም ባለው መድረክ መጠቀም ስለሆነ ነው። የሚሆኑ ነገር ሀሳብ ብትሰጡበት ደስ ይለኛል። ሰላም ለሰው ዘር። ጉባኤ ኢትዮጵያን ለመደገፍ ላደረግሽው ነገር ፈጣሪ አብዝቶ ይባርክ። ያው በጣም በሚገርም ሁኔታ ድጋፍ አድርጋለች። ጉባኤ ኢትዮጵያ ላይ ያላችሁ ወንድሞቼ መርቁልኝ። ፈጣሪ አብዝቶ እንዲባርካት ድካሙ ሁኔታዎች ተቀምጠዋል ያሉት በስኬት እንዲጓዝ እውነትን አምኖ ለእውነት ዋጋ መክፈል ኢትዮጵያዊነት ነው። እውነት ነው እዚህ ጋር ያገናኘን። ጀስት በዛ ምንስር የሚችሉትን ማድረግ ትልቅ እድል ነውና ከሚገባው በላይ በኢትዮጵያ ንግድ ባንክ ላይ ላደረግሽው ድጋፍ በጣም ነው የማመሰግነው። በጉባኤ ኢትዮጵያ ቤተሰብ ስም ድሉ ይቀጥላል። እውነትን የያዛችሁ ወንድሞቼ በርቱ፣ እዚህ ደርሰናል። ምንም ሊያደናግር አይገባም የምንሰማው ነገር በሙሉ ብዬ ነው የምለውና ይህንን ጨርሰው ፋኖ ህዝባዊ ድርጅት አፋር ተወካይ ካፒቴን ማስረሻ ሰጤ ግጭቱ ከዚህ በላይ መቀጠሉ አውዳሚ በመሆኑ ማቆም እንደሚገባና ውይይትና ንግግር ሽንፈት ባለመሆኑ ሁሉም ወደዚህ መንገድ ሊመጣ ይገባል ብለዋል። ውጊያው ሊቀጥል ከዚህ በላይ ህዝባችን መሸከም አይችልም። በሁለተኛ መንገድ ለኢትዮጵያ ህዝብም ለአፍሪካ ህዝብም አጠቃላይ ለዓለም በንግግር ነገሮችን ለመፍታት ችግሮችን ለመፍታት አስተማሪ ሆኖ መገኘት ብጥረት የፖለቲካ ዊዝደም እንጂ ሽንፈት እንዳልሆነ በውይይታችን አይተናል። ካፒቴን ማስረሻ አክለውም ሌሎች ትጥቅ አንስተው የሚንቀሳቀሱ ኃይሎችም ይህንን መንገድ መከተል ይገባቸዋል በማለት የትኛውም ችግር በጦርነት እንደማይመለስ ምንም አይነት የህዝብ ጥያቄ አለኝ የሚል አካል ከታሪካዊ ጠላቶች ጋር የሚያደርገውን ወዳጅነት በመተው ለሀገር አንድነት መስራት ይገባል ነው ያሉት። የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄ እንዳልሆነና በዛ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ ኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ እያቀረብ ለተደረገው ስምምነትና ንግግር እና ይህንን ፋሲሊቴት ላደረጋችሁ በሙሉ የከበረ ሰላምታዬን አቀርባለሁ።
የሰላም ስምምነቱ በአፍሪካ ህብረትና በኢጋድ አደራዳሪነት ስለመደረጉ ተመላክቷል። ስለዚህ ይሄ ልጅ እንደዛ ሲል መልካም ሰዎች ከሆንን መዳን የሚችል ሰው ካለ ሀሳባችሁን ያዙ። ለምን ነበር የወጣችሁት? የሰላም አማራጭ ሲመጣ እኮ በሰላም አማራጭ፣ በዲፕሎማሲ፣ በኢንዱስትሪው፣ በትምህርቱ፣ በግብርናው፣ በሁሉም ነገር ነው እንጂ ሰው ድል የሚያደርገው። ምንም አይነት ጀግንነት ቢኖረን እርዳታ የምንጠይቅ ከሆነ ኢትዮጵያ ድል አላት ወይ? ሊያበላን የመጣ ኃይል እኮ በቃ በምግባችን ብቻ እኛን መቆጣጠር ይችላል። እንዲያው በመግደልና መገዳደል ብቻ ጀግንነት አለ ብሎ የሚሄድ ሰው በመስደብና መሰዳደብ ብቻ እንዴት ያንተ ተሳትፎ ያንቺ ተሳትፎ መግደልና መገዳደል ብቻ ያደንቃል? እንዴት ያንቺ ተሳትፎ ያንተ ተሳትፎ እንዴት መሳደብንና ዘረኝነትን ያበረታታል? በዘረኝነት እኮ ቢኮን ኖት ኢትዮጵያ ውስጥ እንደ አማራ፣ እንደ ኦሮሞ፣ እንደ ትግሬ እንደዚህ ያላችሁ የምትበታትኑ ሰዎች፣ እንደ ኤርትራ ምናምን በዘረኝነት ላይ ያላችሁ ሰዎች ውጭ ነው ያላችሁ። ባላችሁበት ሀገርም እኮ አትኖሩም። የምታወሩት ነገር እኮ እዛ ጋር ይመጣል። ዘረኝነት ከሆነ ለምንድን ነው እናንተ ሰው ሀገር የምትኖሩት? ለምንድን ነው አሜሪካ የምትኖሩት? ለምንድን ነው እንግሊዝ የምትኖሩት? አማራ ከኦሮሞ እንዳይገናኝ እያደረጋችሁ፣ ትግሬ ከአማራ ከኦሮሞ ብላችሁ ከፋፍላችሁ በዛ ላይ በተገናኘው ቁጥር እየተገዳደለ ደም እየተቃባ ይሄድ የሚል አመለካከትና እይታ ይዛችሁ እንዴት ነው እናንተ አሁን አላችሁበት ሀገር ላይ ለመኖር ያሰባችሁት? በምን መርህ? እኔ አብሮኝ ከተወለደው ከእህት ከወንድሜ አብሮኝ በተለያየ መልኩ በስራም በምንም ተያይዘን ህይወታችን በአብሮነት የበለጸገና ያደገው ኢትዮጵያዊ ማንነታችን ውስጥ መለያየትንና አጋንንታዊ ስራን ጨምራችሁ በጥርጣሬ እንድንሄድ ሰይጣን እንዲጨፍርብን ከሳቢው ጀምሮ በኃጢአትና በኪሳራ እንድንኖር እየሰራችሁ እንዴት ነው አሜሪካ የምትኖሩት? አሜሪካ አይመጣም ዘረኝነት? ግሪን ካርድ ስለተሰጠ አይቀማም? በራሳችሁ ላይም እንደሚደርስ ማሰብ። ሰላም መጣ ሲባል እንዴት ሰው ይናደዳል? እንዴት ሰው ይናደዳል? የኦሮሚያ ክልል ከሆነ የዚህ ባህል የኦሮሚያ ክልል ከሆነ የዚህ ባህል ዋና ባለቤት የአዲስ አበባ ከተማ አስተዳደር ምን አገባው? አንተስ ብትሆን ምን አገባህ? እምነቱና ባህል የማንነት ቅርሱን ጠብቆ ያቆየው የዘመናት ውርሱን የክብር ሸማውን ለብሶ በአደባባይ ማንንም ሳይነካ በራሱ ሀገር ላይ በዓሉም በቀዬው ወጥቶ ባከበረ ያልበላ ምታከው አንተስ ምን ቸገረ? መስከረም ሲጠባ በተስፋ ተሞልቶ ከሰው እስከ አበባ በደስታ ፈክቶ በቀናት ሀገር ላይ ቀና ስል በኩራት አዲስ ዓመት ለንተ ሁሌ ራስ ምታት ለመጪው ሊጸልይ ላለፈው ምስጋና ወጥቶ ሞልቶ ሲታይ በሸገር ጎዳና ስታዝን በክፋት እድሜ ከምባክን አንተም ተቀላቅለ ፈጣሪን አመስግን። ወይ ደግሞ የመስከረም ጀንበር ስትወጣ ማልዳ አንተም እንደ ርችት ጨሴ ሳትፈነዳ ለቅናት ለክፋት ሳይቸግር ጤፍ ብድር ዳሩ በሽታ ነው ባይሆን ጸበል ሞክር። ይሄ መሳይን ሰይጣንነት ነው። አሁን ያየናቸው ሰላምን የጣሉ ከእስክንድር ጀምሮ መሳይም ሆነ ሌሎች ሰዎች ያበዱት ሁሉ ሰይጣን መሆናቸውን በአደባባይ አሳይተዋል። አንድ ሴትዮ ስለት እየተሳለች በምታምነው እምነቷ አልሳካላት ይላል። ስለዚህ በአጋጣሚ መቼም አይደርስም በሚል ተስፋ መቁረጥ ይሄ ያልኩት ነገር ይሁን እንጂ ለሰይጣን አንድ ጋቢ አሰርቼ እሰጣለሁ ብላ ቃል ትገባለች እና ነገሩም ፈታኝ በመሆኑ ያ ስለቱ ተሳካ ይባላል። ስለዚህ ሴትዮዋ ለሰይጣን የተሳለችው ነገሩ ተሳክቷል። የተሳሉትን ደግሞ መብላት ሌላ መከራ እንደሚያመጣ ታውቃለች እና በጣም ተጨነቀች። ሰው እንደዛሬው ሽማግሌዎች ድድብናን እውቅና የሚሰጡ ሽማግሌዎች አልነበሩም። ለፀጉራቸው ዋጋ ይሰጣሉ፣ ለሙያቸው ክብር ይሰጣሉ። ትልቅነታቸውን አክብረውና አስከብረው በዛ ለሌሎች ሁሉ መድኃኒት እየሆኑ የሚሄዱበት ዘመን ስለነበር ሽማግሌዎች ጋር ሄዳ ማማከር ጀመረች ማለት ነው። ሰው ሴትዮዋ ሄዳ እንዲህ አይነት ስለት ነበረኝ እና አይደርስም ብዬ ለሰይጣን ተሳልኩ፣ ነገሩ ተከናወነ።
ሰይጣንን አንድ ጋቢ ለመስጠት የት ላግኘው ብላ አባቶችን እናቶችን ጠየቀች ማለት ነው። እነዛም የተከበሩ እናት አባቶቻችን አይ ልጄ ሰይጣን በአካል አታገኙ፣ ግን በአካል ታገኘዋለሽ። የት ነው የምታገኘው? ሰዎች እንዲታረቁ የሚያስታርቅ ሽማግሌ አስቀምጠው እየተነጋገሩ ባለበት ላይ እና ባስቀመጡት የሽማግሌዎች መርህ መሰረት ለመስማማት ፈቃደኛ ሳይሆን ቀርቶ የሽማግሌዎችን አማራጭና ውሳኔ አልቀበልም ብሎ ያንን ረግጦ ተነስቶ የሚሄድ ሰው ካገኘሽ ሰይጣን ማለት እርሱ ነው። ለእርሱ ጋቢውን ሸልሚው፣ ስለትሽ ቦታውን ያገኛል፣ ይሳካል አሏት። እሷም በዚህ ማስረሻ ሲገባ እንደተናደዱ ባለፈው ጃልሰኝን ሲገባ እንዳበዱ ሰዎች ሰላም ሲሆን አሁን እንዲህ አይነት የሰይጣን ስለት ያለበት ሰው ለመሳይ ቢሰጠው ለነልደቱ ቢሰጣቸው እና መሰል በዚህ ጫጫታ ላይ ላሉ ሰዎች ቢሰጣቸው ሰይጣን ማለት እነዚህ ሰዎች ናቸው። ሰይጣን ማለት ለሰላም ዝግጁ ያልሆነ፣ እርቅን የሚጠላ፣ ጠብን የሚያበረታታ፣ መገዳደልን የሚያገዝፍ ከዛ እንዳንወጣ ለሚሰራ ሰው ማለት ነውና ሰይጣን ማለት ዛሬ ልደቱ ነው። ሰይጣን ማለት ዛሬ እስክንድር ነው። ሰይጣን ማለት ዛሬ መሳይ ነው። ሰይጣን ማለት ዛሬ በሰላም የሆነውን ነገር ላይቀበል ይችላል፣ ግን ወጥቶ መናገር ሁሉ አይፈልግበትም ነበር። ሰው ወጥቶ የተናገረና የሰላም አማራጭን ያወገዘ የጠላ ይሄ ሰይጣን ነው። በደንብ ለዩት። ሰይጣን ማለት እርቅ የሚጠላ ስለሆነ ማለት ነው። የኦሮሚያ ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም እና ቆም። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀምሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው፣ ሰላምጡ ነው። የኛ መልዕክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልዕክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያቸዋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀን ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ፣ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የሚሰሯቸው ብላክ ማርኬት ማሳደግ ቢቀር። ካፕቴን በቃ አስረሻ ሰጠኝ። አሁን እኛ ወደ ጦርነት ውስጥ ነን። ጦርነት ሊመጣ ነው፣ ጦርነት እንደዚህ ነው ይላል ሰው። ጦርነት ውስጥ እኮ ነው የኖር ነው። እኔ ከ96 ጀምሬ ፖለቲካውን ሳየው ጦርነት ነው። እንደውም በእኔ እንደ ጉባኤች እንደስለሺ ይሄ ፊዚካል የመሳሪያ ጦርነቱ ቀላሉ ጦርነት ፊት ለፊት የሚታይ ወይ በድምፁ ወይ በድርጊቱ ሰዎች ቶሎ የሚድኑበት የሚጸጸቱበት የሆነው ሆኖ በቀላሉ ወደ እርቅ የሚመጣበት መድረክ ነው። የኢኮኖሚ ጦርነት፣ የትርክት ጦርነት፣ የሃይማኖት የእምነት ጦርነት፣ የስራ የትምህርት የፖሊሲ ጦርነት፣ የገጽታ ግንባታ ጦርነት፣ የወሰን እና የድንበር ጦርነት፣ የዘረኝነት ጦርነት እና መሰል በየቀኑ ሰው ሳያውቀው ጉዳት ላይ ከደረሰ በኋላ የሚነቃበት እጅግ በጣም ክፉ ጦርነት ውስጥ ነው የኖር ነው። የመሳሪያ ጦርነት ለኔ ቀላሉ ነው። እዛ ጋም ደርሶ ዛሬ ላይ ማኮ የምታዩት ይሄ መጠላለፉና ጥላቻው ኢኮኖሚካል እንትኑ ምናምን ብዬ በአባይ ጠንቋይ ሰውን እውቀት ካወቀም እንዲህ አስደርጎ ነው ራሱን ገሎ ምንም ሳይሞክረው
የራሱን ሞት ባንደበቱ መስክሮ ሰይጣንን ባንደበቱ የሚሾም ሰው አለ። ይሄንማ ያደረገ በትምህርቱ ጎበዝ ከሆነ አይሱማ እንዲያርጎ ነው። በንግዱ ላይ ከተሳካለት ታቦት ሸጦ ነው። እንደዚህ አይነት ቦታ ሄዶ ነው የሚል ያ ማለት ምን ማለት ነው? በሰሞኑ ደደብ ሲሆን ነው የተሳካለት። እውቀት ምናምን የሚለው ተውት የሚለው ማለት ነው። ይህንን ትውልድንም ሀገርንም እየሰፋ ሲሄድ ዓለምንም የሚገል ትርክት ነው። ዛሬ ሲወራ ቀላል የሚመስለው ማንም ሳያውቀው በሞባይሉ ስክሮል አድርጎ አድምጦት እውነት እኮ ነው እያለ ያደናቀፈውን ድንጋይ ሁሉ እየቆጠረ ፈተና ውስጥ ላለመግባት መደንቆር አማራጭ ነው የሚለውን በቀላሉ ሰዎች እንትን እንዲሉ አርቲስቶች፣ ትልልቅ ሰዎች ያከበርናቸው ሁሉ በአደባባይ እርቃናቸው ነው። ድሮም ክብር የሌላቸው ስለሆኑ ነው እንጂ ከዚህ ጋር የተገለጡልን ክብር ያላቸው ሰዎች ቢኖሩ አይታዩንም፣ ሁሉ ቢቆሙም አይታዩንም ነበር። እና ድድብን እንደዚህ አይነት ነገር የተመጣው ጄኖሳይድ የሆነ ዘር ነው ምናምን የሚል ነው። አንዳንድ ቦታዎች ላይ ውይይት ነበር። ትናንትና በጣም ራስ መርዘን ተነስቶብኝ በጣም አሞኝ ስለነበረ እንጂ ትናንት ነበር እንትን ለማለት የገባሁትና በተለይ ሀቅና ሳቅ ላይ እየተከታተሉ ከነበረች መምህር መሰረት የምትባል ከአዲስ አበባ ደውላ ትናገረው የነበረው ሀሳብ ሪል በቃ በቦታው ላይ የምታየውን ነገር እኔም የማየውን ነገር ሙሉ ለሙሉ የሚጋራ ስለሆነ ከዛ በኋላም እንደ ህግ ይሄ ጄኖሳይድ ነው የሚለው የአገላለጽ ችግር ሊሆን ይችላል። ጄኖሳይድ እንደውም ሊሚቴሽን ይኖረዋል። ትውልድን የሚገል ነው። ደድቡ ልባችን እስኪፈስ ድረስ ሮጠን የማንኖርባት ዓለም ላይ የዓለም ስፒድ ኦር ፍጥነት የለውጥ ፍጥነቷ በዛ ልክ በሆነበት ዓለም ላይ ድድብናን ስግጥናን ተቀበሉ የሚል ነገር ሰው ሲናገርና መማር ምን ያደርጋል? ዋናው እንደዚህ ነው እንጂ ቢባል ሀገር እያፈረሰ ምንም ነገር ቢያገኝ የሚያስቀምጥበት ቦታውን እያፈረሰ የሚለውን ነገር ያላሳየ መግቢያውን ብቻ እንጂ መውጫውን የማይናገር ትውልድን በቁሙ የሚገድልና ከዛም በኋላ ሞቱን በራሱ የሚመሰክር መውጫ ግን መቼም ቢሆን የማያገኝ አይነት ጨዋታ እንደሆነ የተናገሩ ሰዎች አሉ። ጄኖሳይድ ትንሽ ነው፣ እንደው ከዛ በላይ ነው ትውልድ የሚሞተው። ተማሪዎች ተሰለፉ ተብሎ ፕሮፌሰር ብርሃኑ ላይ የሆኑትን ነገር አይተን እንደዚህ አይነት ነገር የምጣበት ከትውልድ ከጄኖሳይድ በላይ መሆኑንም እኔ ማስገንዘብ ነው የምፈልገው። የት ሀገር ነው ደደብ ቱሪ አድርግ የሚባለውን ነገር ሁሉ ስላየንና እዚህ ድረስ የደረስነው ቀስ በቀስ በነበረው ጦርነት ዛሬ ላይ ስለሰማነው ነው ሰው የሚደነግጠው። በእርግጥ ከሰማነው ይቆማል። ያወቅነውን ሰው በዛ መልኩ ባለማግኘት ሁሉ ነገሩን እናስቆም ነበር። ሚዲያ ላይ ገንዘብ ለማግኘት የመጣ ሰው እንደዚህ ብሎ አይደለም ማውራት ያለበት። አለቀልህ አበቃልህ እያለ ሰው ለመደንገጥ ተስፋ ለመቁረጥ መከራውን ወደ ራሱ አምጥቶ በቤቱ በሚመች አልጋው ላይ በሚመች ወንበሩ ላይ ተቀምጦ እንዳይመቸው ለማድረግ መጥፎ ነገር የሚሰማ ትውልድ ላይ ሁሉ ስለደረስን ማለት ነው። ያ ነው ጦርነት እንጂ መሳሪያ ብቻም እንዳልሆነ እንድታውቁ እኔ እፈልጋለሁ። ከዛ ማን ነበር አንድ አቻሜለህ ያነሳውን እንደው ትንሽ ብል ደስ ይለኛል። አቻሜለህ ገለጣው የማይረባ ነገር ቢጠቀም አቻሜለህ ታምሩ የመንግስት አካል የሌለበቱ እስክንድር ነጋ ከነ ኃይሉ ጎንፋው የአፍሪካ ህብረትና ከነ ወርቅነህ ገበየው ኢጋድ ጋር ነው ያደረገው ውይይት። እስክንድር ነጋ በምላስና ጆሮቹ ቱቦ በኩል ቀርቦ እንደነገረን ከሰሞኑ ከአፍሪካ ህብረት ጋር ከኢጋድ ጋር አደረኩት ባለው ውይይት የመንግስት አካል የለበትም ሲል ነግሮናል። አምና ማለት ነው። መቼ ጃንዋሪ 27 እንግዲህ አመቱ አልፏል ማለት ነው። ጃንዋሪ 27 ላይ ከዛ እስክንድር ነጋ በምላስና ጆሮቹ ቱቦ በኩል ቀርቦ እንደነገረን ከሰሞኑ ከአፍሪካ ህብረትና ከኢጋድ ጋር አደረኩት ባለው ውይይት የመንግስት አካል የለበትም ሲል ተናግሯል። ሆኖም ግን እስክንድር ነጋ የተገናኘው የአብይ አህመድ ሹሙ ወርቅነህ ገበየው ከሚመራው ኢጋድና ሌላኛው የአብይ ተሿሚ ኃይሉ ጎንፋ ከሚዘውረው የአፍሪካ ህብረት የጸጥታ አካል ጋር ነው። ከታች በሚታየው ምስል በስተግራ በኩል የሚታየው የአፍሪካ ህብረት የጸጥታ ኃይል ተደርጎ አብይ አህመድ የአፍሪካ ህብረት ሰብሳቢ በነበረበት ወቅት እንደ አውሮፓውያን አቆጣጠር 2020 የተሾመው የኦነጉ አበጋዝ ኃይሉ ጎንፋ ነው ይላል።
ይሄንን እየተናገረ እስኪ ይሄንንና ሌላ ዛሬ ላይ እንትን ያለው ይሄን የጀመረውን ነገር ነው ዛሬ ማስረሻ የጨረሰው እንጂ ማስረሻ ጀምሮ የጨረሰው አይደለም። አንተ እስክንድር ስለ ማስረሻም ሆነ እንደዚህ ብለህ የምትለፈልፈው አንተ የሰራሃትን ነገር ነው ሌላ የጨረሳት። ስለዚህ አርፈ ቁጭ በላ አይነት ነው ጠቅላላ ሐሳቡ። እዚህ ወደ ዋናው ዌብሳይት እንትን ልበልና ይሄ ነው ቪዲዮ። ይሄን ፎቶ አያይዞ ነው በጃንዋሪ 27 ባለፈው ዓመት ላይ ለጥፎ የነበረው ማለት ነው። ወደ ኋላ እስኪ ሄጄ አቻሜለ እንትን በለው ዛሬ ላይ ምን አደረገ የሆነ ወቅት ላይ አቻሜለ ታምሩ ብዙ ነገር ሲለነበረ ስለሆነ ማለት ነው። እስክንድር ነጋ ባለፈው ከዛ ጋር አያይዞ የለጠፈው ማለት ነው። እስክንድር ነጋ ባለፈው ዓመት በጥር ወር የመንግስት አካል የለበትም ያለው ከነ ኃይሉ ጉንፋው የአፍሪካ ህብረት ከነ ወርቅነህ ገበየሁ ኢጋድ ጋር የጀመረው ውይይት ዛሬ የሰላም ስምምነት በማድረግ ተጠናቋል። ስለዚህ እሱ የጀመረው እንደዛ የሆነ እንጂ እሱ ምን አቅነዘነዘው የሚለውንም እዚህ ጋር አሁን ታላቁ ያለው ታናሹ ሀብታሙ ያለው ያው ቢሮውን ዘርፎ ምን እንደሆነ ማስታወስ ነው። ዛሬ ባረመኔው ይላል አብይ አህመድ ትዕዛዝ አዲስ አበባ ውስጥ አረጋ ከበደ በሚባለው ባሪያውና አፋድ በሚባለው ቁጭ እኔ አሁን አይ ቲንክ ይሄንን ሰውዬ ቀደም ሲል በህዋት ዘመን አንዱ እከታተለው የነበረ ሰው ነው። አቻሜለ ታምሩ አይ ቲንክ የባህልና የምናምን ተመራማሪ ከዶክተር በላይ ማዕረግ እንዳለው ምናምን ነው። እንደዛ ያለ ሰው የሚናገረው ንግግር ግን ምንድነው መማር እንዲጠላን እንዲያስጠላኝ የሚናገር እንጂ እውቀት አይደለም። አሁን አረመኔው አብይ ስላለው አብይን እንደዛ ከፍ አድርገው በዚህ ራሱ ከፍ ዝቅ ይላል። ንግግሮችን ብንመርጥ የኔ ንግግር ይሄን ነው የሚገልጠው። ባረመኔው አብይ አህመድ ትዕዛዝ ይላል አዲስ አበባ ውስጥ አረጋ ከበደ በሚባለው ባሪያውና አፋድ በሚባለው ቁጭ በሉ ድርጅት ተወካይ መካከል ተፈረመ የተባለው የአፍሪካ ህብረትና ኢጋድ ያሸማገሉት የተባለው የቁጭ በሉ የሰላም ስምምነት እስክንድር ነጋና ድርጅቱ ባለፈው ዓመት በጥር ወር የጀመሩት አውጫጭኝ ፍጻሜ ነው። እስክንድር ነጋ ያኔ የጀመረው ጉድ ሲጋለጥበት ለማስተባበል በሰጠው መግለጫ ከአፍሪካ ህብረትና ከኢጋድ ጋር ባደረገው ንግግር የመንግስት አካል የለበትም የሚል ማስተባበያ ሰጥቶ ነበር። ከታች ባጋራሁት በወቅቱ በለጠፍኩት አስተያየት ላይ እንደሚታየው ግን እስክንድር ነጋ የመንግስት አካል የለበትም ያለው ውይይት የተደረገው ከኦህዴድና ከኦነጎቹ ከወርቅነህ ገበየሁና ከኃይሉ ጉንፋ ጋር የተደረገውን አፈርሳታ ነበር። የሆነ ሆኖ እነ እስክንድር ነጋ ያኔ የጀመሩትና መላው አፋድ የሚባለው ቁጭ በሉ ድርጅት አመራሩ በአማራ ህዝባዊ ተጋድሎ ላይ ሲሰራበት የቆየውን ደባ ዛሬ በአደባባይ ተገልጧል። ዛሬ በምላስና ጆሮ የሚመራው መንጋ ከጣራው በላይ ላንቃው እስኪነቃ የሚጮሁና የሚያወናብደው ማስረሻ ሰጤ የሚባለውን ነውረኛ ግለሰብ ብቻ የጦስ ዶሮ በማድረግ እስክንድር ነጋ፣ ፈንታሁን ሙሀቤ፣ እያሱ አባተ፣ ጌታ አስራደ ወዘተ የመሳሰሉት ወስላቶችን ንጹህ ለማድረግ ተብሎ ነው ይላል። ሙሉንም አነበውም ሆን ብዬ ነው ወንድሞቼ። ከዚህ በፊት እንዳልነው አፋሕድ የሚባለው የአየር በአየር ድርጅት ሲመሰረት ጀምሮ ዓላማው የአማራ ህዝባዊ ተጋድሎን በማደናቀፍ የብልጽግና የክፉ ቀን ምርኩዝ ለመሆን ነበር። ይህንን የአፋሕድ ተብዮን ጽንሰተ ገመና በመሸፋፈንና ማስረሻ ሰጤ የሚባለው ነውረኛ ግለሰብ ብቻ ነጥሎ ነገሩን ማራገብ እስክንድር ነጋ እና ግብረ አበሮቹ በአማራ ህዝባዊ ተጋድሎ ላይ የደቀኑትን ችግር ለመሸፋፈን ነው። አፋሕድ የሚባለው የቁጭ በሉ ድርጅቶች መወገድ ያለበትና ልክ እንደ ብአዴን ሁሉ የአማራ ህዝብ አካል ሳይሆን የብልጽግና የክፉ ቀን ምርኩዝ የሆነ ጭንጋፍ ድርጅት መሆኑ መታወቅ አለበት ይላል። ንግግሮችን አስታውሱልኝና እንደወረደ ነው ያነበብኩት። ያንንም ያነበብኩት ሆን ብዬ ነው። የተማረ ሰው እንዲህ አይነት ገለጣ ይጠቀማል ወይ? ሰው መፍትሄውስ ምንድን ነው? አቻሜለ ታምሩ ምሁር ነህ። ሰው ምን ነበር መደረግ ያለበት? በጎን ለጎን እንደ ምሁር እንደ ፖለቲካ ድርጅት አማራጭ ለማሳየት እና ይህን መንግስት ለመሞገት ለማሸነፍ የሚሞክር ሰው ጎን ለጎን የራሱን አቅጣጫ ለምንድን ነው የማይገልጠው? እንዲህ መሆን ሲገባው ልክ መሆን አለመሆን የራሱ ጉዳይ ችግር የለበትም። ግን እንዲህ መሆን ሲገባው እንዲህ መደረጉ ስህተት ነው የሚል ከዛ ደግሞ ትህትና አሁን እንደዛ አይነቱን ዘላፊ እንዴት ብዬ ነው ገና ራስ ሳይጠና ጉተና ምንም ነገር ላይ ሳይኖር እንዲህ አይነት ዘለፋና ስድብን ምሁር በሚል ስም ተጠቅልሎ እየተሳደበ እንዴት ነው ወደዚህ ሰዎች እንዴት ነው ይሄንን አምኜ ሌላው ጋር
ለመጣላት ወይም ለመሞገት እንዴት ምን አማራጭ አሳየኝ? ይሄ ሰው ምን አማላይ ነገር አድርጎኝ ነው? መቼም እየሰደበሽ እያጣጣለሽ ሚስቴ ትሆኛለሽ የሚልን ወንድ የምታገባ ሴት የለችም። እና እንዲህ አይነት ነገሮችን ላመጣ የቻልኩት አንድ እንደ ምሁርነት ሰዎች እንዲነቁ፣ ሁለት ያለ አማራጭ ቢሆንም ይባላል እኛ ሀገር ስራ ብትሰራ ጥሩ ነበር ይላቸዋል ያለው ነገር የምቀኝነት ምክር ይባላል። ስለሺ ምን እየሰራ ነው? ይሄን እየሰራ ነው። አሁን ይሄን ስራ ብለህ ትሰራለህ ይላል እና ምን ልስራ አይናገርም። አይ እንዲሁ ዝም ብለህ ይሄንን ስራ ሰራው ብለህ ከምትል ይልቅ ዝም ብለህ ቁጭ ብትል ይሻላል ይላል። ነገ ደግሞ ተትቸው ቁጭ ብል አያችሁት አይደል? ቁጭ ብሎ ቀረ ስራ አይሰራም ስራ አይወድም ብሎ ያው ሰውዬ ይናገራል። እኛ ሀገር ያለው ፖለቲካ እንደዛ አይነት ነው። በሚጠቅመው ነገር ላይ አብሮ አይቆምም፣ አይተዛዘንም፣ ቅድመ ጥንቃቄና ቅድመ ምክር የሚባሉ ነገሮችን አይናገርም። የሚጠቅሙ ነገሮችን ተጠይቆም ቢሆን አይናገርም። ምክንያቱም የምች መድኃኒት ሲቆረጥ ሰው ካየው አይሰራም የሚል ትርክት ስላለ ማለት ያለንን ነገር በመልካም ማካፈል የለም። በሽታችንን፣ ችግራችንን፣ ውድቀታችንን፣ ጠባችንን፣ ግርግሩን ብቻ ነው የምናካፍለው። ቤተሰቡን እያመሰ ሰላም የሚነሳ ልጅ አይደለም ቢሉትም እሱ ባጠፋው ጥፋት ግን ቤተሰቡ ሁሉ በሽታ ነው። ለምሳሌ ሰው ቢገል አብሮ የደም መመለሻ እሱን የሚመስለውና ምሁራን ስትባሉ መፍትሄ አፍላቂ የሚል አደራም እንዳለባችሁ እውቀት ለስድብ ምሁርነት እንደው ዘረኝነትን ለማስፋፋት መሆኑ የሚያሳፍር ስለሆነ ከዛ ለመውጣት እንደው ትንሽ ብታወሩ የሚል ነገር እንትን ማለት ፈልጋለሁ። ሰዓትም እየደብ ነው። ጀስት አንዳንድ ኢሞሽናል ስትሆኑ እንትን ትላላችሁ። መጀመሪያ ላይ የሆነው አቅርቤው ነበር ወንድሜ የላከልኝ አንድ እንትን ነበር። ገደብ ሀብታም ሆኖ አያውቅም። ለጊዜው የሆነ ነገር ሊያደርግለት ይችላል። መጀመሪያ መግቢያ ላይ የተናገርከው እሱ ነው። ገደብ የሆነ ሰው የሚያልፍለት ፕሮባብሊ አንተ ኤግዛምፕል ልትሆን ደደብ ሰው የሚያልፍለት ዘመን ላይ ነው ያለ ነው። ደደቡ ድድብ ማለት ነው። ስሙ ማሰብ አቁሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭቶኛል። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላውቅም። በቃ እናገራለሁ ካሜራ ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድብ፣ ለታዋቂነት ድብ፣ ለሁሉ ነገር ድብ። እዛው አዋቂነትማ ኖረንበታል። አዋቂነት ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ምን ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ፣ ድብ በቃ እንዴ ይህንን ሰመረ እንደዚህ ብሎ ስላወጣው ምናምን ባለፈው የሆነ ቪዲዮ ላይ እንደውም የመጀመሪያ ያየሁትና እንትን ያልኩበትም ነው። ሙሉ የሰመረ ባሪያው ላይም አለ። አሁን ትናንትናም ጀምሮ እንደዚህ ማለባበሱ ይቅርና በዘረኝነት ይህንን ከመሸፋፈን በሽታው ከኛ አልወጣ ሲል ነው። ያ በሽታ እንዳይለቀን ስንፈልግ ማሽሙን ማለስለስ ምናምን ባይሰልፍ ልጁ ሰገጠ ማለት ደደብ ሆነ ነው። መሰገጥ ማለት መደደብ ነው። ሶ የልጁ ኮንቴክስቹዋል ሚኒንጉን ኖት እነዛ ከዚህ በፊት የነበሩ እናት አባቶቻችን መሰገጥ ግትር መሆን፣ ቆሞ ቀር መሆን፣ ኦር በዛ ባመነበት ነገር ላይ ፊት ለፊት የሚፈልገውን ዋጋ ሁሉ ለመክፈል መቆም ምናምን የሚለው ባላገር ኦር ኋላ ቀር የሚለውን አይደለም። ልጁ እያለን ደድቡ። ማንም ምንም ቢላችሁ ተዉት። ዝም ብላችሁ ማውራት ኦር ምናምን ማለት ደደብነት ነው እንጂ እውቀት አይጠቅምም የሚል ምንም ይሄን ማለባበስ የለም። በሽታውን ለመካፈል ብዙ ሰዎች ላይ ሲጣጣሩ ስላየው ማለት ሰግጥ ማለት ደደብ ሁን ማለት ነው። ሰው ስግጥናን ሽልማት የሰጠው ሁሉ ደደብ አድናቂ ከደደብ በታች የሆነ ኃይል ነው። ያን ሽልማት የሰጠውንም እንደ መንግስት ቪዲዮ ላይ ሰርቻለሁ። መንግስት ካለኝ የሚሆነውን ያለው ያንን የማያደርግ ከሆነ ግን ግለሰቦችን ማደንቃቸውን ብቻ ይዤ እቀጥላለሁ።
የመጀመሪያው አዋርዱ የተሰጠበት ቀን ጨርሻለሁ። አሁንም ውጤቱን ተከትዬ ነው የምሄደው። ሰው ከእሱ አንጻር ምን ይሆናል? ድድብናን በግልጥ ነው የተናገረው። ምንም ማሸፋፈን ከዚህ ልጅ በታች መውደቅ ስለሚሆን ነው። እቺ ልጅ ደግሞ የምትነግረው ለብቻው እመጣለሁ መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን ምግባርን ሞራልን ካልቸርን ሁሉ የሚንቅ የሚሰድብ ባህልን የሚሰድብ ሃይማኖትን የሚሰድብ ኤቭሪቲንግን የሚሰድብ መማገጥ መንዘላዘል ከኖርም ውጭ መሆን ዲስኦቤይ ማድረግ እንደ ዝና የሚያስተምር this is very dangerous very dangerous and I pray for him ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል። እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራባይ አልለውም because I care እኔ እናት ነኝ ልጆች አሉኝ ስለ ሰው ልጆች ይገደኛል። እኔ አዶናይ ሲወድቅ እንጂ ሲከብር አላየሁም ያለሁት። ይህንን በዚህ ሀሳብ አሁን እሷ የተናገረችው ልጁን ጠባቂ አሳጥተውታል። እዛ ቤተክርስቲያን ላይ ሲገባ ያሳየኋችሁ በሚሄድበት ነገር ላይ ሁሉ የሚሄደውን ሌላም ላሳያችሁ ምናልባት ይህንን እንደዚህ እያደረጉ ልጆችን በዚህ መልኩ መግፋት መክረናቸው አልሰማሉ ሊባል ይችላል እንጂ እንደዛ አድርጎ መግፋት ነው። ልጆች እየሸወናቸው ድምፁን ምናልባት የዩቲዩብ ኮሚኒቲ እንትን ሊለው ስለሚችል ነው። እዚህ ጋር ይህን ነገር ሲባል አዋርድ የሰጠው እዛ ጋር አብሮ ያለው ልጁን ጨምሮ ነው ያተረው። እውቅና የሰጠን ሰዎች ሁሉ አብረን ተጠያቂ ነው የምንሆነው። ኖት ልጁም የኛ ልጅ ነው። ማስተካከል ባለመቻላችንም መምከር ባለመቻላችንም አንሳፈን መሬት አስለቅቀን የምንሄድበት ነገር በሙሉ የሚያሳፍር እንደ ታሪክ የኛ ችግር ነው። የሚመክር ሲጠፋ እንዴት አብሮ ያብዳል። ይሄ በሌላ ቀን ለብቻው መምጣት እንችላለን። በየትኛውም መንገድ ላይ ብዙ ነገር ስላለ ማለት ነውና ብናስተውል ልጁንም የኛ ልጅ ነው መምከር መገሰጽ በቃ ስህተት ነው ባይሰብ ትግራይ ክልልም ሆነ የትኛውም ቦታ ላይ ዛሬ በድንኳን ውስጥ ያሉ በደብረ ብርሃን 25,000 በላይ ተፈናቃዮች አሉ። በአማራ ክልል ብቻ ከተለያዩ ክልሎች የተፈናቀሉ ከ500,000 በላይ ተፈናቃዮች አሉ። ስለነሱ ማንም አያወራም። ሌላ ለማፈናቀል ነው የሚሰራው። ይሄ ልጅም ትግራይ ላይ ምን እየሆነ እንዳለ ያያል። ስለዛ ጉዳይ የሆነ ነገር እንዲሰራ አይጀመርም። ነገር ግን ሌላ ቀን የምንመጣበት በዚህ ልጅ ይሄን ልጅ ከፊት አድርጎ ከኋላ የተሸረበ የሆነ ነገር አለ። ትውልድ አልባ ሀገር ለመፍጠር በሽታውን ነውሩን እንደ ክብር የሚያይ እንዲመጣ ግብረ ሰዶባዊነትን እውቅና የሚሰጥ ምናምን የሰይጣን አምላክ የሆኑ ይህን ያህል ገንዘብ ታገኛላችሁ ተብሎ በይፋ የሚተዋወቅበት ሀገር ላይ ምንም የማይል የሃይማኖት አባት ባለበት ሀገር ላይ ይሄን ተከለከልኩ ብሎ ሌላ ብጥብጥ ለመጥራት መግለጫ የሚያወጣ አባቱን ሊያየንበት እጅግ በጣም በጥንቃቄ ነገሮችን የምናይበት የምናስተውልበት ዘመን ነው እና ይህን ልጅም ለመጠበቅ ብለን እንሂድ። ልጁን እንድንድብ ብለው አንሳፈው እኔ ሊገሉት ሁሉ ይችላሉ። ጉዳዩ የዚህ ልጅ መጎዳት የዚህ ልጅ መሞት ምናምን አይደለም። ከዚህ ልጅ ጋር በዚህ ልጅ ላይ ያሰሩትን የጥፋት መልክ ለሀገሪቱ ብዙ ሟቾችን ለመጥራትና ሀገራችን ለማጎሳቆል የሚሰራ አንድ አማራጭ ኦር አንድ ኦልተርኔቲቭ ለነሱ የጥፋት መግቢያ ቀዳዳ ለማድረግ ነው እንጂ ልጁን በዚህ መልኩ አይደለም የሚጠቅሙት። በዚህ መልኩ ስላልሆነ የሚጠቅሙት ማለት ነው። ሌላ ነገም እንደዛ የምንመጣበት እንዳለ ሆኖ የኛውን በዚህ እንትን ብለን መሳይ ጋር የሚያወራውን ትንሽ እንስማውና ሌላኛው ጋር እንሄዳለን።
እነሱ እንደሚሉት ተደረገ የሚባለው ድርድር ላይ ተገኝተን ታዝበን መጨረሻ ላይ የፊርማ ስነስርዓቱ ላይ ተገኘን አላሉ። ግን እንደዛቸው ብለው በፊርማ ስነስርዓቱ ላይ ተገኘን ብለው መግለጫ ስላወጡ እሱን በአጠቃላይ ድርድር ነበርና የድርድሩን በሙሉ እነሱ አደራዳሪነት ተገኝተው ነገሩን ሙሉ ለሙሉ ታዝበውታል ወደሚል ነገር ስለሄደ ማብራሪያ ስለሚያስፈልገው እኛ ሀሰት ነው ብለን እውነቱን ከመናገር ባሻገር የጉዳዩ ባለቤቶች የሆኑት አፍሪካ ህብረትና ኢጋድ በጉዳዩ ላይ መግለጫ ቢሰጡ ይሻላል ብለን ነው ዛሬ መግለጫ ባወጣነው መግለጫ ሁለት ነጥቦችን ያነሳ ነው። አንድ አፍሪካ ህብረት እንደሚመለከት ከአፍሪካ ህብረት ጋር በሁለት ደረጃ ላይ የተገናኘ ነው። አንዱ ሞልታይላትራል በሚባል ደረጃ ማለት ነው። የተለያዩ ባለድርሻዎች ከሁለት በላይ የሆኑ ባለድርሻዎች በሚገኙበት አውዱ ውስጥ ተገናኝተናል። ይሄ ለምሳሌ አንድ የምናነሳው ዳውንት ላይ በነበረው ስብሰባ ላይ እኛ ማለትም አፋሀድ፣ የአፍሪካ ህብረት፣ ኢጋድ፣ አሜሪካ፣ የአውሮፓ ህብረት ተገናኝተን ነበረ። አንድ የተገናኘ ነው በዚህ አውድ ነው። በሁለተኛ ደረጃ ስንገናኝ ደግሞ ቀጥታ አፍሪካ ህብረትና እኛ ብቻ ደግሞ በስልክ እንገናኛለን። በስልክ እየተገናኘን አንዳንድ ጊዜ እንወያያለን። ስለዚህ በሁለት ደረጃዎች ነው ስንገናኝ የቆየ ነው ማለት ነው። ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት በፊት ይመስለኛል ከ3 ከ4 ሳምንት በፊት በቀጥታ ያገኘኋቸው እና ያገኘሁት ትናንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው በአጠቃላይ ሀገሪቱ ውስጥ ስላለው ሁኔታ ተወያይተናል። በተለይ ደግሞ አማራ ክልል ውስጥ ስላለው ሁኔታ ተወያይተን በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃል ለቃል ካታጎሪክሊ ነው የነገርኳቸው። ተጠቀምኩበትም ቃል ይሄ ነው። አይ ካታጎሪክሊ ስቴትስ እያልኩኝ ማለት ነው። there has never been negotiation between ASPO and the regime ብዬ ነው የነገርኳቸው። ይህ ምን ማለት ነው? በጣም ግልጽ በሆነ መንገድ በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ አያውቅም፣ ወደፊትም ይኖራል ብዬ አላስብም ብዬ ነው የነገርኳቸው እና እንደውም አስታውሳለሁ ይሄንን ስነግራቸው ደስተኛ ነበሩ እና እንደዚህ ነው አሉኝ። እንደዚህ ነው ነገሩ፣ በዚህ ደረጃ ነው። በእናንተ በኩል ደግሞ ሌላ ነገር አለ የምትሉ ከሆነ ምንም ነገር እኛ ከእናንተ ጋር ግን ለመነጋገር ፈቃደኞች ነን። ከእናንተ ጋር ከአገዛዙ ጋር ከአገዛዙ ጋር ፊት ለፊትም በተዘዋዋሪ መገናኘት አንፈልግም። ከእናንተ ከአፍሪካ ህብረት ከዓለም አቀፍ ማህበረሰብ ጋር በምንም ጉዳይ ላይ ያለን ሁኔታ ለመነጋገር ፈቃደኛ ነን። ስለዚህ እናንተ ለምን ለአፍሪካ ህብረት ለዓለም አቀፉ ማህበረሰብ ክፍት የሆነ ግን አብሮት ካለው አገር ውስጥ ካለው መሪ ጋር ለማውራት እንኳን መግባባት መስማማት ሌላ ጉዳይ ነው። ለማውራት እንኳን ዝግ የሆነ ምን ማለት ነው? ይሄን ሀገር ለማፍረስ ለሌሎች የተቀጠርን ነን። እዚህ ያለውን ህዝብ ለማዋረድ ለሌሎች የምንታዘዝ ነን። ምንወዳቸው፣ ምናከብራቸው፣ ምናውቃቸው ሌሎችን ውጭ ያሉትን እንጂ ውስጥ ያሉትን አይደሉም ማለት ነው። በየትኛውም አግባብ አብሮት ካለ ከወላጆቹ በሉት ከወላጅ እናት አባቱ ጋር ለመግባባት ጥረት የማያደርግ መግባባት እንዳልኳችሁ ነው ማጠቃለያ ወር መዳረሻው ሊሆን ይችላል። ለመግባባት ግን ምንም የማይሞክር ሰው ምንድን ነው? ወዳጅ ነው? ትንሽ ምስግራችኋለን የምትሉት ነገር ካለበት ተነጋገሩ ትችላላችሁ። በራችሁ ክፍት ነው አልኳቸው። እንግዲያ ወደ ድርጅቴ ልመለስና ወደ አፍሪካ ህብረት ልመለስና እኔ አዲስ ነኝ፣ ድርጅቴን ላናግርና አፍሪካ ህብረት ላናግርና መልሼ እደውልልሃለሁ አለኝ። እንግዲህ እየጠበቁኝ ነው እንዳልኩት 2-3 ሳምንታት ነው። ባለፉት 20-21 ቀናት ውስጥ ወይም 23-24 ቀናት ውስጥ ምንም አልመለሱልኝም። ስራ ይበዛባቸዋል። አፍሪካ ውስጥ ብዙ ግጭቶች አሉ። ግጭቶች ብቻ ሳይሆኑ ደግሞ በጣም ብዙ ስራ አሉ። አፍሪካ ህብረት እኚህ ደግሞ ማለት ምክትል ሰብሳቢው ናቸው፣ ዴፑቲ ቼርፐርሰን ሁለተኛው ሰው ናቸው እና በጣም ስራ ስለሚበዛቸው አልገረመኝ። እየጠበቁኝ ነበር። አሁን በድንገት ትናንትና አየኋቸው። ይመስለኛል ስነስርዓቱ የተደረገው አፍሪካ ህብረት ጋር የነበረ ግንኙነት ይሄን ይመስላል ማለት ነው እና እንደውም መጨረሻ ላይ የተነጋገርኩት እንደገና ሰብርበታለሁ። ይህንን ስለ ድርድር ተነጋግረን በጣም ግልጽ ባለ ቋንቋ ምንም በማያሻማ መልኩ በእኛና በአገዛዙ መካከል ምንም አይነት ድርድር አለመደረጉም ተገልጬላቸዋለሁ። ሌላኛው ስሙ የተጠቀሰው ኢጋድ በጣም ግልጽ በሆነ መግለጫው ላይ ጠቅሰነዋል። ኮንፍሊክት ኦፍ ኢንትረስት የሚሉት ፈረንጅ ማለት ነው። ወርቅነህ ገበየሁ ናቸው። ወርቅነህ ገበየሁ ደግሞ ማለት የኢህአዴግ ብልጽግና ከፍተኛ አመራሪ ፌዴራል ፖሊስ የነበሩ እኔን ደግሞ በግሌ ለረዥም ዘመን ሲያሳድዱኝ የኖሩ እሳቸው ይመሩት በነበረው ፌዴራል ፖሊስ ተገልብጬ የውስጥ ቅሬት ሲገረፍ ነው ማስታወሳቸው። እሳቸው ማለት እሳቸው ይመሩት ነበር ፌዴራል ፖሊስ እና እሳቸውን ገለልተኛ አካል ብሎ መቀበል በጣም ችግር። ስለዚህ ፊት ለፊት አፍሪካ ህብረት ጋር እንደምናደርገው የሁለትዮሽ ግንኙነት የለ ከኢጋድ ጋር ኮንፍሊክት ስላለ ማለት ነው። ግን ከኢጋድ ጋር ሞልታይላትራል ቅድም እንዳልኩት ከሁለትዮሽ በላይ የሆኑ አካላት ባለው አሁን ውስጥ ተገናኝተናል። እሱ አንድ ጊዜ እንዳልኩት ዳውንት ላይ ማለት ነው። ስለዚህ ከኢጋድ ጋር ምንም ግንኙነት የለም። ይሄ ነው ብሎ ነገር የለም። ይሄ መግለጫችሁ በዋናነት ማብራሪያ መጠየቅ ነው። ሰሞኑን ተካሄደ የተባለውን ድርድር በተመለከተ በእርግጥም ሁለቱም አካላት ኢጋድም የአፍሪካ ህብረትም አድንቀውታል። ይሄ በጣም ወሳኝ የሆነ ቀጠናው ላይ ያለውን ሰላም ለማጠናከር እድል የሚሰጥ ነው ብለው አሞግሰውታል፣ አወድሰውታል። ትልቅ ምስክርነት ነው የሰጡትና ይሄ ደግሞ በኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኗል። ስለዚህ ማብራሪያ የጠየቃችሁት በቀጥታ እንጂ ከዛ አለፈ ምንድን ነው እንዲደረግ የጠየቃችሁት?
ሁለት ነገር ነው። አንድ ውሸት መሆኑን የገለጸው በመግለጫው ላይ ነጭ ውሸት በአፋሃድ እና በአገዛዙ መካከል፣ ለዛውም ደግሞ በፈረሰው የክልሉ መንግስት እኮ የአማራ ክልል መንግስት እኮ ፈርሷል። ከፈረሰ 2 ዓመቱ ነው። አሁን ያለው የሙት መንፈሱ በአማራ ክልል ውስጥ ያለው ወታደራዊ አገዛዝ ነው። የፌዴራል መንግስቱ ወታደራዊ አገዛዝ ነው ያለው። እስክንድር ውሸት ነው ነጭ ውሸት ነው ስትል ምኑ ነው ውሸት? ቀደም ሲል ያልኳለ ስትገናኙ የነበሩት በሰብአዊ ድጋፍ ላይ የአማራ ህዝብ ድጋፍ ማግኘት አለበት ችግር ላይ ነው ያለው ከሚለው አቅጣጫ እንጂ ፖለቲካዊ ድርድር ጋር የተገናኘ እንዳልሆነ ነው ያን የገለጻችሁት። አሁን ግን የዛ ቅጣይ የሆነ ያን የተጀመረውን ጨረስ ነው አይነትም ይመስላልና ምኑ ነው ውሸት ብለህ ስትገልጸው ማለት ነው? ውሸት ነው ያልኩት ድርድር ተደርጎ የሰላም ስምምነትን አስመልክቶ ድርድር ተደርጓል። በአፋሃድና በፈረሰው የክልል መንግስት የሙት መንፈስ መካከል ድርድር ተደርጓል የተባለው ነጭ ውሸት ነው ያልሆነ ጭብጡ ስሎ ሄድ ላይ የዋለው በአገዛዙ በኩል በጣም የሚገርመው የሙት መንፈስ ከሆነ መንግስት ከሌለ እስክንድር አንተን የሚመስሉ ሰዎች እንዴት አንድ ቀበሌ ላይ አልተገኛችሁ? የት ነው ያላችሁ? የሙት የለም የፈለከውን በለው፣ ግን የለም ካልኩትን ያውን መገኘት አለብኝ። የሙት መንፈስ ምንም የፈለከውን ጠላው። መቼም የሙት መንፈስ እኔ ከእስክንድር በላይ መልኩ የሚያስጠላ አይመስለኝም። የፈለገውን የሙት መንፈስ ቢመጣ እኔ በመልክ በተሰራለት ፕሮፓጋንዳ ያን ምንድነው ባልደራስም ሳይመሰረት እስከዛ ድረስ እኔም ወደው ነበረ። ፓርቲ ሲመሰረት ነው እስክንድርን የቀበርኩት። ከዛ በፊት የምወደው እስክንድር ባልደራስ ሲቋቋም ተቀብሯል ለስለሺ ማለት ነው። ከዛ በኋላ በተለይ እዚህ ወጣው ካለ በኋላ ደግሞ እስክንድርን አይታችሁታል። እሳት የነካው ፔስታል ነው የሚመስለው፣ የተላምጦ የተጣለ ማስቲካ ነው የሚመስለው። እንዲሁ በመቼም ከእስክንድር በላይ እርኩስ መንፈስ ቢጠራ ይመጣል። የሙት መንፈስ የሚያናውጠው ነው እያለ የሚለው የኔን የምኖርበትን የብዙ ሰዎች ሀገር የሆነውን ጀስት ኮሪደሩ ምኑ ባይታየው እንኳን የጎርጎራ ሪዞርትም ሆነ የፋሲለደስ ግንብ የባህር ዳሩን ድልድይ ሌላው ባይታየው ማለት ነው ያ የሙት መንፈስ ነው። ማን የሙት መንፈስ እንደሆነ አብረን እንሰማው። ከፌዴራል እንትኑ ጋር ከፌዴራል መንግስቱ ጋር እንኳን አይደለም፣ ከፌዴራሉ አገዛዝ ጋር እንኳን አይደለም እየተዋጋን ያለ ነው። ከፌዴራሉ መከላከያ ጋር እንዳልኩት የክልሉ መንግስት ፈርሷል። 2 ዓመት ነው የለም ፈርሷል፣ ቦቶ ተቀብሯል። እና እንደ ድርድሩ እንኳን ተደረገ የሚባለው ከዚህ ከሙት መንፈስ ጋር ነው። እና እሱ ነው ነጭ ውሸት ነው ያልኩት። ከነዚህ ተቋማት የተደረገውን ግንኙነት ነጭ ውሸት ነው ያልኩኝ አይደለም። ምን ችግር አለው ከነሱ ጋር? ዓለም አቀፍ ተቋማት ናቸው። ኢጋድ በወርቅነህ ገበየሁ የሚመራ ቢሆን ኢጋድ የወርቅነህ ገበየሁ አይደለም፣ በአፍሪካ ቀንድ ያለው ሀብት ነው። ስለዚህ ለዛ እውቅና ሰተን ነው ያገኘ ነው። ልክ እንደ አፍሪካ ህብረት ማለት ነው። የአካባቢው ተቋም ነው። አፍሪካ ህብረት አህጉራዊ ተቋም ነው። ኢጋድ ደግሞ የአካባቢው የአፍሪካ ቀንድ ተቋም ነው። ስለዚህ ለዛ እውቅና ሰተን ክብር ሰተን ነው የተደረገው። ከእነሱ ጋር ተገናኝተናል። የተገናኘ ነው በምን ጉዳይ ላይ ነው? ከዚህ በፊት እንደተባባለው ከድርድር ውጭ በ3 ጉዳዮች ላይ ለመነጋገር ነው ብለናል። ፕሮግራማችን እናስታውቀናቸዋል። በሰብአዊ ጉዳይ ላይ ተነጋግረናል። በጦር ወንጀል ጉዳዮች ላይ ተነጋግረናል። እነሱ ደግሞ ተጨማሪ አጀንዳዎች አሉ ቢሉ እኮ እኛ ለማንኛቸውም በራችን ክፍት ነው። ይሄ ባለፈውም ጊዜ ምክትል ኮሚሽነሯ ጋር ስገናኝም ነግራቸዋለሁ። ምንም ቅድመ ሁኔታ የምናስቀምጠው የለም። እነሱ ስለ ሰላም ድርድር መናገር ከፈለጉ መነጋገር ከእነሱ ጋር ፈቃደኛ ነን። ሰላም ድርድር ያስፈልጋል አያስፈልግም፣ ይቻላል አይቻልም በሚለው ከእነሱ ጋር እንደራደራለን። ከአገዛዙ ጋር ግን አይደለም። ይሄን ያስቀመጥነው አቅጣጫ፣ ይሄን ያስቀመጥነው በዛ መንገድ ነው የምንሄደው። ስለዚህ መግለጫቸው እነሱ አሁን ከእነሱ ጋር ስለምንም ነገር እናወራለን። ምን ሊያደርጉለት? እነሱ አደራዳሪ ናቸው። ሰው እስኪ በዚህ ልክ አሁን አድማጭ ተመልካቹ በእውነት በዚህ ልክ ራሱን ስቷል፣ አቅሉን ቀልቡን አጥቷል ማለት ነው። ነገሮችን እንደው ይሄ እኮ ቢሆን እንዴ ይሄንማ ምናምን ብሎ አይጠራጠርም። የቆየው ቆይታ እኮ በዚህ ንግግር ላይ አይ እኔ ለአፍሪካም ሆነ ለሌሎች ምናምን ከነሱ ጋር ለመነጋገር ለመደራደር ዝግጁ ነው። ከመንግስት ጋር ከኢትዮጵያ መንግስት ጋር ግን በፍጹም የማይታሰብ ነው። ምኑን ነው የሚደራደረው ከነሱ ጋር? ምን ሊሰጡት? ድርድር የሚባለው ራሱ ምንድን ነው? ማውራት ነው እንዴ? ስልክ ደውሎ ማውራት ነው ድርድር? እና በዚህ ልክ አይዶን ነው ጀስት ምን ያህል የተዛባ ነገር። ጉዳዩ ግን ማንም ማስታወስ ያለበት መርሳት የሌለበት እስክንድርም ሆነ ሌላው በተለይ ፋኖ እና ሸኔ ተብሎ የተቋቋሙ ኃይሎች ክልሉ ላይ ያለውን መከራ ለማስቀጠል ጠላት የሰራቸው አሽንጉሊቶች ናቸው። መሪ የላቸው፣ ባለቤት የለው። ሁሉም በሚፈልገው የሚያወቀው የዛንን ህዝብ መከራ እና ችግር በዘላቂነት ከቤቱ በማቆየት ህዝቡን የአጥፍቶ ጠፊነት ተስፋ በማስቆረጥ እጅግ ወደ ተጎሳቆለ ህይወት ለመክተትና ለኢትዮጵያ ዘላቂ ቁስል አድርጎ ለማስቀጠል። ምን ማለት ነው? ህዝቡ ከተጎሳቆለ፣ ልጆቹ ካልተማሩ፣ ኢኮኖሚው ከተዛባበት እስከሚሞት ድረስ ገዳይ ይሆናል፣ ተሰዳጅ ይሆናል፣ ተፈናቃይ ይሆናል። ተስፋ መቁረጥ ይባባስና ወደ መጥፋትና መጠፋፋት በቀላሉ መሳሪያ ብቻ ለሚሰጠው ሰው እንደዛ አይነት ስርዓት አልበኝነት እንዲቀጥል ነው እስክንድር የተቀጠረው።
ሌሎችም መሳይም የተቀጠረው እዛ ክልል ላይ ያለውን ነገር የሚያውቁ ሰዎች በሙሉ የተቀጠሩት ይሄ ነው ድርጊታቸው። ይሄን አውቀው ከተቀጠሩት በተጨማሪ ሳያውቁም ቢሆን የሚያውቁት ሁሉ በየትኛውም አመክንዮ መልካም ነገርን የማያዩ የማይወዱ ለመልካም ነገር ድጋፍ የማይሰጡ መልካም ነገርን ለማስቀጠል ሳይሆን መልካም ነገርን መልካም እይታን ለማጥፋት የሚሰሩ አካላት ናቸው። እሱ ነው ዝጋ የምታየው። ለመግባባት ኦር ሊጥለው የነበረው በቃ መንግስት የለም አማራ ክልል 2 ዓመቱ ነው ከተቀበረ ካለ የት አለ? ለምን አይቆጣጠርም? እዛ ቦታ ላይ ለሆነው ነገር ሁሉ ኃላፊነት ወስዳለሁ እያለ ነው። ባይ ኢትሰልፍ ምንም አይነት ችግር ቢደርስ ይቺ መግለጫ ለእስክንድርና ይህንን ለሚያውቁ ሰዎች ማስረሻ ሰጥ አይደለም ሌላው አይደለም። ሰው ድል ካለም እኛንን መመስገን ያለብን እንደማለት ነው። ለመጣው መከራም ሁሉ እኛንን ተጠያቂዎች እያሉ ነው። ይቺ መግለጫ ዝም ብሎ አይወክለኝም ብቻም አይደለም። የመጣው ሰላም እኔን አይወክለኝም ካሉ ሲደርስ የኖረው የህዝብ መከራና ስቃይ ሁሉ የእስክንድርና መሰሎቹ ያደረሱትና ያ እንዳይቆም እየሰሩ እንዳሉም ይሄ መግለጫ ያረጋግጣል። ላይ ያለው ይጭብጥ ነው ማለት ነው። ምናልባት ያ ግንኙነታችሁ ዛሬ ማስረሻ ሰጤ ብቻውን ሄዶ ምክንያቱም በዚህ ጉዳይ ላይ የሚመለከተው እሱን እንደነበረ አሁን ደብዳቤም እያወጣ ይገኛል። እሱ ነው የዚህ ጉዳይ የውጭ ጉዳይም ስለነበረም በቀጥታ ከነዚህ ሰዎች ጋር የሚደረገውን ግንኙነት ይመለከተዋል። ስለዚህ አሁን ቀጥታ ስለሚያገኛቸው ያ የተጀመረውን ነው የጨረሰው የሚለውን የአንዳንዶች ድምዳሜ እንደው ማጣጣል ይቻላሉ። ያኔ እናንተ ክፍተት ባትሰጡ ኖሮ ዛሬ ማስረሻ ይህንን አጋጣሚ ተጠቅሞ ብቻውን ሄዶ እንዲህ አይነት ስምምነት ተፈራረመ ወደሚል መደምደሚያ ላይ አይደረስም ነበርና ያ ክፍተት ምናልባት ለዛሬው ችግር አላመጣም ብሎ መደምደም ይቻላል። ማለት ነው ማለት ያኔ ባትገናኙ ኖሮ ያኔ ግልጽ ነገሮችን ብታደርጉ ኖሮ ዛሬ ማስረሻ ሰጤም አፋድን ወክሎ ለመደራደር ምንም አይነት መነሻ አይኖረውም ነበረም። ያኔውን ክፍተትና ያኔውን አጋጣሚ ተጠቅሞ ነው ይህንን እርምጃ የወሰደው የሚለውን የብዙዎችን ስጋት በተለይ አፋድ ያኔ ግልጽ ያላደረጋቸው ነገሮች ናቸው ዛሬ እንዲህ አይነት አጋጣሚን እንዲፈጠር ያደረገው የሚልም ድምዳሜ ይሰጣሉ። ጀመር አፋድም ሆነ አፋብሃ የሚባሉትን ማን ይመስረታቸው? ፋኖ ነኝ ብለው ነው የተነሱታል። አፋብሃው ይሄ ህዝባዊ ድርጅት የሚባል ከሆነ ህዝባዊ ድርጅት ሲባል ጀምሮ እንደዛ እንትን ማለት ነበረበት። ማንም ሲፈልግ አካውንታቸው ራሱ አንድ አካውንት አላቸው ወይ? አሁን እንደ ፋኖ የፋኖ አንድ አካውንት ነው ያለው። አንድ የፕሮፓጋንዳ ሚዲያ ነው ያለው። የሎጂስቲክስ አካሉን ማን ነው የሚመራው? ማን ነው የሚያስተባብረው? የፕሮፓጋንዳ ስርዓቱን ማን ነው የሚመራው? የፋይናንስ እና ምናምን ነገሩን የሚያዋቅሩበት አንድ አካውንት አላቸው። አንድ ነው አካውንቱ ወይስ በየሄደበት መለመን ነው? ባለቤት አልባ ሆኖ ሁሉም በቻለው አቅም ቀፍሎ ሸቅሎበት መከራውን ነገ የማይመጣ ቢመስለውም እንደ ፈጣሪ ማለት ነው። ለዕለቱ ግን በአማራ ህዝብና በኢትዮጵያ ሀገረ መንግስት ላይ መከራውን እያራገፈ የሚሄድ ሰው አልነበረም ወይ? ዛሬም ቢሆን አካውንቱ አንድ አይነት ነው ወይ? የፕሮፓጋንዳ ምንጩ ማን ነው? ወደውኑ ተከፍሎ አንዴ ዘመነና አንዴ እስክንድር ነኝ፣ አንዴ ማን ነው የሚባለው እኔ ነኝ ቴዎድሮስ፣ እኔ ነኝ ንጉስ ቴዎድሮስ፣ እኔ ነኝ ይህንን እያሉ በዛ ሲሻሙ የነበሩት እነማን ናቸው? አልነገሩንም። የትኛው ነው ንጉስ ቴዎድሮስ? የትኛው ነው የምኒልክ ቤተመንግስት ወራሽ? በውርስ በዚህ ዘመን በውርስ ስርዓተ መንግስትን የሚመኝና ከዛ ጋር የሚያጨበጭቡ ታላቁ 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 እስክንድር ተብሎ 3-4 ጊዜ ታላቁ የሚለውን ነገር እየለጠጡ በእርግጥ ታላቅ ቢሆን በዛ ልክ ስሙ ኤግዛጀሬት አይደረግም ነበር። አልነበረም ወይ? አሁን ይሄ ልጅ አሁን እዚህ የሚያወራ አንተን ማን መረጠ? ሲጀምር አንተ የት አካባቢ ነው የተወለድከው? እስክንድር የምትባለው የት ነው የተወለድከው? እስኪ አካባቢን ንገር። ሰው ከጎንደር ሲባረር ጎጃም፣ ከጎጃም ሲባረር ሰሜን ሸዋ፣ ከዛ አሁን የት እንዳለ አይታወቅም። ማንን ሰብስቦ ነው እንኳን አይደለም የድርጅት ተወካይ ወይም የዛ ህዝብ ተወካይ ነኝ ማለት የሆነ ቦታ ላይ እስክንድር ታይቷል ወይ? ይሄ እስክንድር እና እሳቤውን ለምታመልኩ ለዛ ለምትሰግዱና ጣዖት አድርጋችሁ ዛሬም ራሳችሁን በምቀኝነት ለጉዳት የምትጋብዙ ሰዎችን ነው። ኢትዮጵያ ህዝብ ምንም ችግር የለበትም፣ ፈጣሪ አለለት በሱ ቸርነት እንጂ በወለዳቸው ልጆችማ ቢሆን የሆነውን ነገር ሁሉ ስለምናውቅ ማለት ነው። አሁንም ኢትዮጵያ በድል ትቀጥላለች። ባንዳ ልጆቿን ከውስጧ ያሉ ባንዳ ልጆቿን ቆሻሻ ልጆቿንም ቢሆን ታራግፋለች። ከውጭ የሚመጡ የጥፋት ኃይሎች እጆችንም ትቆርጣለች። በድል ትቀጥላለች። ያልተነገረ ነገር የለም። በትንሹ ይህን ልጅ ለመሞገት መስቀል አደባባይ ሲቆፈር ቅርስ ፈረሰ፣ ተነስ ግጠም፣ ተነስ ምናምን ብሎ ዛሬ መስቀል አደባባይን ሄዶ አይቶ
ምንድነው መፍረስና መሰራት የሚለው ላይ አልገባው ቢል ኒውትራል ይሆናል። ቆም ብሎ አልገባኝም እስኪ ገባይ ልጠይቅ የሚል ላይ እኮ መቆም ይቻላል። ተሰራ የሚል ነገር ላይ የማይናገር ፈረሰ የራሱን መፍረስ እና በራሱ በፈረሰ እይታና አመለካከት የፈራረሱ ነገሮችን ብቻ እየቀረመ አልፈርስ እንኳን ካለው የሚያፈርስ ኃይል እየቀጠረ ሁሉ እንደሚሄድ አይነት ነው። ራሱ የጀመረበትን ቅድም አቻሜለ ታምሩ እንደተናገረው ራሱ የጀመራት ነገር በሌሎች ስለተጠናቀቀ የዛፍ ፊታውራሪ ታላቅ የሚለውን ክብር ወሰደብኝ የሚል እንጂ መጀመሪያ መሪው ማን እንደሆነ አላሳውቃችሁም። ዛሬም አሁን እስክንድር ነው መሪው ኦር ማስረሻ መሪው አይደለም ካልከ እኮ አንተ መሪ አይደለም። ባጭሩ አንቺው ታመጪው አንቺው ታሮጪው ነው። ግን ባጭሩ እዚህ ጋር እስክንድር የነገረን ጥፋትና መጠፋፋትን ለማስቀጠል መሪው እኔ ነኝ፣ ሰላምን መመኘትና ለሰላም አቅዶ መስራትን መሪውን ያደለውም ነው። ሰው በጉዳት የደረሰበት እጁ የተቆረጠው የተደፈረ ሴት በመስጂድ የተጨፈጨፉት የታገቱት የተጨፈጨፉት ተማሪዎች፣ መምህራን፣ አመራሮች እና ሁሉም እስክንድርን ከሚመስሉ ኃይላት ጋር በደንብ ማየት አሁን ወቅቱ የምናጣራበት ነው። ከእስክንድር ጋር ማን ይሰለፋል? ማያዝ ላለመክሰር ነው ይላል። በሽታችንን ማወቅ አለብን። በግልጽ እየታዩን ስለሆነ ዝርዝሩን ማየት ማወቅ። ማን ምን ሲሰራ ነበር? ይኸው እድሜ ለሶሻል ሚዲያ ሁሉም ነገር ባካፕ አለው ይሰራል። ምንድናቸው ነው ግልጽ ያላደረግናቸው ነገር? መጀመሪያ ነገር ከመርህ አኳያ አንድ ሰው ከመካከላችን ሊከዳ ይችላል ተብሎ ከዓለም አቀፉ ማህበረሰብ ጋር እንዳንገናኝ በር መዝጋት ነበረብን። ክፍተት የምንለው ይሄንን ነው። ይሄ ከሆነ ስህተት ነው፣ የተሳሳተ ድምዳሜ ነው። አንድ ይሄ አለ። ሁለት ደግሞ ምንድነው እኛ ግልጽ ያላደረግነው ነገር? እስቲ ነገር ምንድነው ግልጽ ያላደረግነው? በጊዜው ተገናኘን፣ ተነጋገርን፣ ለህዝብ እኮ ተናገርን፣ ተገናኝተናል፣ በዚህ ጉዳይ ላይ ተነጋግረናል ብለን ነገሩን ዘግተነዋል። ምንድነው የት ጋር ነው የኛ አንከን? የት ጋር ነው የኛ ጥፋት? የትም ቦታ ላይ የለም። ምናልባት ከእነሱ ጋር መገናኘቱ አስፈላጊነቱን በተመለከተም የአማራ ፋኖ እንቅስቃሴዎች ገና ባልጠነከሩበት ወደ አንድነት የሚደረጉ ንግግሮች ገና መስመር ላይ ያሉ በተናጠል የሚደረጉ እንዲህ አይነት ግንኙነቶች ክፍተትን ይፈጥራሉ። እናንተ መልካም ነገር እንኳን አስባችሁ ብታደርጉትም አንድ ባልሆነ ቤት ውስጥ እንዲህ አይነት እንቅስቃሴ ሂደት መጀመሩ የበለጠ የፋኖን አንድነት ያናጋል የሚል ስጋት የነበራቸው ወገኖች ናቸው። ነገሩን ግልጽ ካደረጋችሁት በኋላም ደግሞ ሜዳ ላይ የቀረ ያልተሰበሰበ ነገር ነበረ። ማስረሻ ሰጤም ይህንን ተጠቅሞ ነው መጨረሻ ላይ እንዲህ አይነት በጣም አሳፋሪ በሆነ የሰላም ድርድር በተባለ መልኩ ሂደቱ ተጠናቀቀ ተብሎ የተገለጸው። ምናልባት ይህንን ክፍተት ነው ማስረሻ የተጠቀመውና ይህንን እንደው በደንብ ለህዝብ ግልጽ ማድረግ ነበረብን ብላችሁ አታምኑ? መጀመሪያ ነገር ክፍተት አለው በሚለው ነገር አንስማማ። ክፍተት አልነበረም። ድርጅት መስርተናል። ድርጅታችን ትግል ያሻግራል ብለን እምነት የጣልንበት ድርጅት ነው። እንደዛ ብለን እስካመንበት ድረስ የዲፕሎማሲ ትግል ያደርጋል፣ የፖለቲካ ትግል ያደርጋል፣ ወታደራዊ ትግል ያደርጋል፣ የፕሮፓጋንዳ ትግል ያደርጋል፣ ሁሉንም ትግል ያደርጋል። ሁለገብ የሆነ ሁሉን አቀፍ የሆነ ትግል ነው የሚያደርገው። እኛ ድርጅታችን ትግል ያሻግራል ብለን ነው ጥሎች። አይ እናንተ የመሰረታቸው ትግሉን ለማሻገር አቅም የለውም የሚል ካለ መብቱ ነው። ግን በሱ ልክ እንሄዳለን ማለት አይደለም። እኛ በድርጅታችን እንተማመናለን። ድርጅታችን ከዓለም አቀፉ ማህበረሰብ ጋር ተገናኝቶ ለመደራደር በቂ ቁመና ነበረው፣ አሁንም አለ፣ ወደፊትም ይኖረዋል። ይሄ ቁመና ፋኖ አንድ ከሆነ የበለጠ ይጠናከራል። ግን ባለበትም ማፋሃድ ከዓለም አቀፉ ማህበረሰብ ጋር ለመደራደር በቂ ብቃት አለው፣ በቂ ቁመና አለው። ስለዚህ ይህ ግልጽ መሆን አለበት። ምንም ክፍተት አልተፈጠረም። የተፈጠረው የአንድ ሰው ክህደት ነው። ይሄ ደግሞ ያለን በትግል ዓለም ውስጥ የትም ቦታ ላይ ያለን የእያንዳንዱ ትግል ማጥማት ይቻላል። በእኛም በሀገራችን ውስጥም በውጭ መሀል ላይ የሚከዱ ሰዎች፣ መሀል ላይ የሚንጠባጠቡ ሰዎች አሉ። የተለየ ነገር አልተከሰተም። እንደ አፍሪካ ህብረት አይነት በጣም በሙስና በተለያዩ ችግሮች የተተበተበ አምባገነኖች እንደፈለጉ የሚጫወቱበት አሁን እዚህ መድረክ ላይ የተገኙት አንዳንዶቹ በምን ምክንያት በምን መነሻነት እንደተገኙ በራሱ ነገ ከነገ ወዲያም የኢትዮጵያ ህዝብ ጫና በመፍጠር መልስ የሚፈልገው ነገር ነው። ግን ይህንን እያወቃችሁ የአፍሪካ ህብረትም ሆነም ኢጋድም የአብይ አህመድ ቀኝ እጅ የሆነ ወርቅነህ ገበየሁ ያለበት መሆኑ እነዚህን ነገሮች እያወቃችሁ ከነዚህ አካላት ጋር ግልጽ ያልሆነ በራሳቸው በብዙ ችግሮች የተተበተቡ ተቋማት ጋር እንዲህ አይነቱን ሂደት መጀመሩ ምን ያህል ውጤት ያመጣል ብላችሁ አስባችሁ ነበር? አፍሪካ ህብረትም ያስፈልጋል፣ ኢጋድም ያስፈልጋል። አፍሪካ ህብረትም አገዛዙ አይደለም፣ ኢጋድም ያገዛዙ አይደለም። አፍሪካ ህብረት የሀገራት ስብስብ ነው። እንደውም አፍሪካ ውስጥ የሚነሱ ዋና ወይም ትላልቅ ጉዳዮች መፈታት ያለባቸው በአፍሪካ ህብረት ጥላ ስር ነው። ኢትዮጵያ ውስጥ ላለ ችግር አፍሪካ ህብረት ያስፈልገናል። አፍሪካ ህብረት ችግር አለበት እውነት ነው። ችግሩን ችለን ግን ማብቃት አለ። የዛ ማብቃት ሂደት እኛ አካል መሆን አለብን። እንደውም አካሉ ነን፣ መስራቹ ነን፣ መንፈሱ ነን ለአፍሪካ ህብረት። ስለዚህ አፍሪካ ህብረት ኢትዮጵያ ውስጥ የሚመጣ መፍትሄ ካለ ወይም የዓለም አቀፉ ማህበረሰብ ጥረት ካለ ኢኒሺዬቲቭ ካለ አፍሪካ ህብረት የዛ አካል መሆን አለበት። ለአፍሪካዊ ችግሮች አፍሪካዊ መፍትሄ ብለናል። የዚህ መንፈስ የዚህ መርህ እኛ ደጋፊዎች ነን። ደጋፊ ሁሉ ጊዜ ከአውሮፓ ወይም ከአሜሪካ መፍትሄ ወደ አፍሪካ መምጣት የለበትም። ስለዚህ አፍሪካ ህብረት ለሚከሰት ማንኛቸውም ችግር ትክክለኛ የሆነ መድረክ ነው። ችግር አለበት፣ ችግር አለበት። ችግሩን አብረን እየታገለን ልናስተካክለው ግን ይገባል። ኢጋድም በተመሳሳይ ኢጋድ ማለት እኮ ምዕራብ አፍሪካ እንዳለው ኢኮዋስ ማለት ነው። በደቡብ አፍሪካ ባለው ሳድቅ ማለት ነው። ኤዥያ ውስጥ እንዳለው ኤሲያን የሚሉት እሱ ማለት ነው። ይሄ ደግሞ በኮንቲኔንታል ወይም አህጉራዊ ተቋም ብቻ ሳይሆን አፍሪካ ከስፋቱ አኳያ እና ከብዝሃነቱ አኳያ አካባቢያዊ ሪጂናል የሆኑ ድርጅቶች የሚያስፈልጉታል። አካባቢ የሆኑ ተቋማት
ተቋማትም ያስፈልጋሉ። ኢኮዋስ ያስፈልጋል፣ ሳዲቅ ያስፈልጋል፣ ኢጋድ ያስፈልጋል። ማግሬብ ሀገሮችም ስብስብ አለ። በሰሜን አፍሪካ ውስጥ በመካከለኛው አፍሪካ እንደዚሁ የሪጅናል አካባቢ ድርጅት አለ። ስለዚህ ኢጋድም አፍሪካም እንደ ተቋም የኛ ናቸው፣ የኢትዮጵያ ናቸው። ስለዚህ እነዚህ መግፋት የለብንም። በዓለም አቀፉ ማህበረሰብ በኢትዮጵያ ጉዳይ እንዲገባ እንፈልጋለን። የአፍሪካ ህብረትም፣ ኢጋድም፣ አውሮፓ ህብረት፣ አሜሪካን፣ የተባበሩት መንግስታትም ሁሉንም አቀፍ መሆን አለበት። ስለዚህ እነዚህን ተቋማት አፍሪካዊ የሆኑ ተቋማት የራሳችን የሆኑ ተቋማት ማግለል የለም ብለን እናምናለን። ስለዚህ የነበረው ከእነሱ ጋር መገናኘታችን ትክክል ነው። በዛ ላይ ደግሞ ከአፍሪካ ህብረትና ከኢጋድ ጋር የተገናኘ ነው። አሜሪካና አውሮፓ ህብረት ባሉበትም አሁን ከአውሮፓ ህብረትና ከአሜሪካ መንግስት ጋር እኮ የሁለትዮሽ ግንኙነት አለን። ሁልጊዜ እንገናኛለን፣ ከነሱ ጋር እንነጋገራለን። በሁለትዮሽ ግንኙነት ያልተገናኘ ነው ቅድም እንዳልኩት የጥቅም መጋጨት ስላለ ወርዶ ወርቅ ነገበየው ስላሉ አናቱ ላይ ስላሉ ከኢጋድ ብቻ ነው። ከአውሮፓ ህብረት ጋር እንነጋገራለን፣ ከአሜሪካ መንግስት ጋር እንነጋገራለን፣ ከአፍሪካ ህብረት ጋር እንነጋገራለን፣ ከሌሎችም የአውሮፓ ህብረት ጋር እንደ አውሮፓ ህብረት ብቻ ነው ዩሮፒያን ዩኒየን ብቻ ሳይሆን ከእንግሊዝ መንግስት ጋር፣ ከጀርመን መንግስት ጋር፣ ከስዊድን መንግስት ጋር እንገናኛለን። ስለዚህ ይሄ የትግሉ አካል የሚገናኙት የአማራ ህዝብ ላይ ደረሰውን በደል ደረሰ ያለውን አጠቃላይ ከዘር ማጥፋት ጋር በቀጥታ የሚገናኘን ወንጀሎችን በተመለከተ እንዲያውቁት እንዲያስቆሙ ነው። በምን መነሻነት ነው እንግዲህ ለንግግርና ለድርድር የሚመች ነገር እንዲመጣ ነው? ምንድን ነው የመገናኘቱ ተልእኮና መዳረሻው? የዲፕሎማሲ ድጋፍ ለማለት ነው። ለምን ትግሉ አራት እግር አለው። አንዱ ወታደራዊ ነው፣ አንዱ ፖለቲካዊ ነው፣ አንዱ የሚዲያ ጦርነት ነው፣ አንዱ ዲፕሎማሲያዊ ትግል ነው። ወታደራዊ ትግሉን አሸንፈን ዲፕሎማሲያዊ ትግል ወይም ዲፕሎማሲያዊ ትግል ማለት ዓለም አቀፋዊ ድጋፍ ማለት ነው። እሱን ማግኘት ካልቻልን ስርዓት ነቅለን ተልኳችን ስርዓት ነቅለን ስርዓት መትከል ነው። ስለዚህ ስርዓት ነቅለን ስርዓት ለመትከል የዓለም አቀፉ ማህበረሰብ ድጋፍ ያስፈልገናል። ስለዚህ የግንኙነታችን ዓላማ ላለም ነው ላስቀመጥ ነው ለስርዓት ነቀላና ለስርዓት ተከላ ድጋፍ ማሰባሰብ ነው። በዛ ውስጥ የማይነሳ ርዕስ የለም፣ ድርድርን ጨምሮ ማለት ነው። ማናቸውም ርዕስ ይነሳል። እኛ ቅድመ ሁኔታ አስቀምጠን በዚህ ጉዳይ ማነጋገር ትችላላችሁ፣ በዚህ ጉዳይ ማነጋገር አትችሉ ማለት አንችልም። ምን አቅም አለን እንደዚህ ለማለት አርበኛ እስክንድር፣ አሁን ይህን የተከሰተውን በተመለከተ እንግዲህ ደብዳቤ ለአፍሪካ ህብረትም ለኢጋድም ልካችኋል። መልስም እንደምጠብቁም ነው። በዋናነት ማብራሪያ ነው የጠየቃችሁ። እውነት ለመናገር አሳፋሪ የሆነ ክስተት አካል ሆነው በስነ ስርዓቱ ላይ መገኘታቸው ኢትዮጵያንን በጣም ነው ያስከፋው። ከዚህ በፊት ከኦሮሞ ነጻነት ሰራዊት ተገንጥሎ ከወጣው ጃልሰኝ ጋር ድርድር ሲደረግ እነዚህ አካላት መገኘታቸውም ይሁን መግለጫ መስጠታቸውን አላስታውስም። ለዚህኛው ጉዳይ ግን የአብይ አህመድ የፖለቲካ ቲያትር አድማቂ ሆነው መገኘታቸው በራሱ እንደው ሊያስጠይቅም ይገባልና በዚህ ዙሪያ ጠንካራ ደብዳቤ ጽፋችኋል። ምላሽ እየጠበቃችሁ እንዳለም መቼ ልታገኙ እንደምችሉም ከዚህ አንጻር ያለውንም ተስፋ ልትነግረኝ ትችላለህ። ግን እንደው በዚህ አጋጣሚ ሰሞኑን ስለተፈጠረው ነገር በአጭሩ ማለት የምትችሉት ነገር አለ? ይህንን ሌላ ፕሮግራም እንዲይዝ እንደው ሰፋ ያለ ሂደት ስለሆነ ቅድምም ስንገባ ይህን እየተነጋገርን ነበር የጀመርነው እና በዚሁ አጋጣሚ ቃል ልግባና እዚሁ ለአድማጮች ልመለስና ሰፋ ያለ በዚህ በተከሰተው ጉዳይ ዙሪያ፣ በፋኖ አንድነት ጉዳይ ዙሪያ፣ በአጠቃላይ በፋኖ እንቅስቃሴ ዙሪያ፣ በኢትዮጵያ ዕጣ ፈንታ፣ በአፍሪካ ቀንድ ዕጣ ፈንታ ዙሪያ ብንነጋገር ደስ ይለኛል እና ጥሩ ነገር ነው ያነሳው። ከጀመርነው ግን መጨረሳችን ቅድም እንዳልኩ ዛሬ በጣም ፕሮግራም ተጣበውብኛል እና በዚሁ ይቅርታ አልጠይቅና በጣም አመሰግናለሁ። ያው ሌላ ጊዜ እንመለስበታለን። ያው አድማጮች እስኪ ደግሞ ሌላ ቦታ የዛሬው መግለጫን በሚመለከት እስኪ ሌላ ቦታ ዛሬ ጩኸት ነው ያለው። እስኪ አውራ አማራ ፋኖ ህዝባዊ ድርጅት አመራር አርበኛ እስክንድር ነጋ ይገኛል። በቅድሚያ እስክንድር እንኳን ሰላም መጣህ። እስኪ ዛሬ ድርጅታችሁ አንድ ሌላ መግለጫ ተጨማሪ መግለጫ አውጥቷል። ሰሞኑን የሆነ ባለው ነገር አጠቃላይ እስኪ የመግለጫውን ጭብጥ ልትገልጽልን ትችላለህ? እሺ፣ በጣም አመሰግናለሁ ጋዜጠኛ ደረጀ። ከተገናኘን በጣም ረዥም ጊዜያችን ነው እና በዚህ አጋጣሚ እንኳን በሰላም ተገናኘን ማለት ፈልጋለሁ። አንተንም አድማጮችህንም። የዛሬው መግለጫን በሚመለከት ያው የትላንትናው ምናባዊ ክስተት ነው የምንለው እኛ፣ የሌለ ክስተት ማለት ነው። ምናባዊ ክስተት ማለትም በአፋሃድ እና በአማራ ክልል መንግስት ተብዬው የሙት መንፈስ መካከል ተደረገ የተባለው የሙት መንፈስ ምናምን ይላችኋልና፣ እስኪ ለማንኛውም እንዴት ናቸው? እስኪ ትንሽ ደግሞ ቤተሰቦቿም ቢሆኑ የታፈሩና የተከበሩ ናቸው አውቃለሁ። እንግዲህ ይህንን ታሉ ስለነበረ ማሳያቸው የፈለጉት መሻገሪያ እንደሆነ እንዴት ነው ትውልዱን እያስተማርን ያለ ነው የሚል ነገር ላይ ለማየት ፈልጌ ነው። እና ይችን እስኪ ይዋት እንዴት እያሳደገ ድንበር ያሉ ወዳጆቻችን እንዴት ናቸው? ምን ይሏል? ባለፈው ሳምንት የአምስት ወራት 3 ክላሽ በግመል አስጥሞ ልኮልኝ ነው። እንደምታውቁት ደግሞ አሁን የመሳሪያ ሽያጭ በጣም ጥሩ ሆኗል። አይ ሽብሩ ይቅርብኝ። አንደኛ ወቅቱ ደግ አይደለም፣ ሁለተኛ ከሀገር ቤት ያለውን ሰጣ ገባ መባባስ። ተው የመሳሪያው ንግድ ይቅርብንና ሌላ ነገር ብናስብ ይሻላል። ምነው ፍራስ? ፍራቻ እኮ አይደለም ጋሼ፣ እንኳን ህገወጥ መሳሪያ ንግድን ይቅርና እንዲያውም የቀዩ እያደር ሰላም መደፍረስ እኔን እያስጨነቀኝ። ኧረ በዘለቀ ሞት ተበላሽተህ ይላንተ ከመቼ ጀምሮ ነው ጭንቀት ሰላም ቀየ ማለት የጀመርከው? ለልጅ ጥያቄ መልስ ያጣውቀን ነው ማሰብ የጀመርኩት። አካል ፈጥሞ ገባህ። እስቲ ገለጥ አድርገው ነው ይግባ። ልጅ ምን እንዳለኝ ታውቃላችሁ? ምን አለ? እኔን ቄስ ትምህርት አስገብተህ
አንተ መሳሪያን እየሸጥክ ሰው ታስፈጃለህ። መግደልም ማስገደልም ኃጢአት ነው። ታዲያ እኔን ቄስ ትምህርት ያስገባኸኝ እንዳጸድቅ ነው ወይስ ለፈጣሪ ጉቦ መሆኔ እኮ ነው የጠየቅህ? ዛሬ አንተ ምን አልከው? ምንም። ምን እለዋለሁ? ሽቡ ከዛሬ ጀምሮ መሳሪያ በኮንትሮባንድ ላልነግድ ለራሴ ቃል ገብቻለሁ። አልገባኝ። እየቀለድክ መሆን አለበት። እውነቴን ነው። ረጋ ባለ መንፈስ ሌላ ጊዜ እንማክርበታል። አሁን ይሌር ይሄ በፊልም የሚሰራ ነው። ምናልባት ማየት ለፈለጋችሁ ምንድነው የሚለው ፍካት የሚል መሰለኝ እንትኑና በኮንትሮባንድ ንግድ ላይ ነበር ጓደኛቸው። ተጸጸተና ወደዛ ሲመለስ እንዴት ትወጣለህ? ምን ማለት ነው? አሁን ያለው በጽንፈኝነት በሆነ ችግር ውስጥ የገቡ ሰዎች አውቀውም ይሁን ሳያውቁ ከገቡ በኋላ እነሱን የሚመስሉ ሰዎችን ይፈጥራሉ። ከዛ ተጸጽተው ከዛ ወደኋላ የሚሉ ከሆነ እኔን መልሶ ሊያጠምደኝ ነው፣ እኔን ሊከሰኝ ነው፣ ሊያቃጥርብኝ ነው በሚል በውስጣቸው በተፈጠረ ስጋት ወደ ሌላ መጠላለፍ የሚሄዱበት ሁኔታ የሚያሳይ እንትን ነውና ባጭሩ አብረው ይሰሩት ከነበረው ስህተት ላይ እንውጣ፣ እንጸጸት ማለት በሰልፍ ይጠቅማል አይጠቅምም፣ ከዚህ አንጻር ብሎ ከመሞከት ይልቅ እንዴት ከኛ ከምንሰራው ወይም ከዛ ክፉ ነገር ይወጣል፣ እሱ ሊድን ነው ወይ? እሱማ መዳን የለበትም፣ ተከታተለው፣ ቀድሞ ሳይጠቁመን ሳይቀድመኝ ልቅደመው በሚል ሌላ ጥፋት ይፈጽማሉ። እዚህ ላይ አሁን እስክንድርና ማስረሻ ላይ ያለውን መፋጠጥ ስታዩት ይህንን ሳይቀድመኝ ልቅደመው ወይም እሱ ብቻ ሊተርፍ ነው ወይ እንደዚህ የሚል እንጂ የትኛው ለህዝብ ይጠቅማል ወይም እንደዛ የሚለው ነገር ጠፍቶ አይደለም። አድማጭ ተመልካቹም ያንን ነገር መሰረት አድርጎ ቢረዳው ሰው ከተጸጸተ እንደ ኃጢአተኛ ማን ነው እያጀገን ያለ ነው? አጀጋኙ እንግዲህ የተጸጸተ ያስተዋለ ሰው ባንዳ በልበሉ እያለ ጽንፈኛ፣ ጎጠኛ፣ መንደርተኛ የሆነ ሰው ገዳይ፣ ነውረኛ፣ ባለጌን የሚያደንቅ አመለካከት በጣም መንገሱ ያ በሽታው በውስጣችን ስለሰረጸ እንጂ እውነታው አልገባንም ብሎ አይደለም። ይህንን ከባለፈው ከሆነ ከ2 ዓመት በፊት ይሄ ለመጀመሪያ ጊዜ ምንድን ነው እኔም እስኪ ፈጣሪ ለመስጠት እንትና ውብሸት ጋር ሆኜ እንትን ያልኩት ላይ የተወሰነ ነውና ሰዓቱ ኦልሞስት ስላለፈው የሆነ እሱ ብቻ ያለኝ ሰው ነው። በራሱ መንገድ የሚሄድ ነገር ነው። ምናልባት ባለፈው የደጀን ፖሊስ አዛዥ እና ምክትል አዛዡ ተገደሉ እንደሚታወቀው እና በጣም በሚያሳዝን ሁኔታ በቅርብ ጊዜ ማለት ነው። እየሰፋ ነው ይችላል። ሌሎች ቦታዎች ላይ ያለው ነገር ከማየታችን በፊት የፖሊስ ስራ አይታወቅም ወይ? በተለይ ደግሞ ሲሄዱ የነበረው ትምህርት ቤት ፈተና ነበር በወቅቱ እና ያንን ለመቆጣጠር ደርሰው ሲመለሱ ነው የሚባለው ነው ሲሄዱ ነው እንደዛ ያጋጠሙ እና ምንድን ነው እሱ እስኪ አጠቃላይ ዙሪያ መለስ የፖለቲካ አሁን በዚህ በዘረኝነት በአመፅ የሆነ ግጭት ወከባ በሚፈጠርበት ሰዓት ላይ አንድ ሰው ሁሉ አትራፊ የሚሆነው አቅምም ያለው ሳይፈጠር ማስቆም ነው። ከተፈጠረ በኋላ እንዴት ይሄዳል ከተባለ ሁሉም የራሱን የግሉን ነው እንጂ የሚወጣው የመጀመሪያ ስለተነሱበት ሀሳብ አለ። አሁን እዚህ ጋር ሲባል ፖሊሶች የተገደሉ እንደዛ ሲባል የግል ቂም የነበረ በተለያዩ መልኩ የመናናቅ በምን ከመስሪያ ቤቶች ላይ ባሉት ስትነሱ ስልጣን ለኔ ይገባኝ ነበር ከሚል ተነስቶ ያንን ክፍተት እንኳን ያንን የግል ምንድነው ሰይጣናዊ ቅናት መሰረት በማድረግ ያ ሰው እንዲጎዳ ነገሮችን የማመቻቸት ስራ አለ። አሳልፎ ይመምጣል። ብዙ ጊዜ አሁን የቅማንትና የአማራ ተብሎ ከ2008 ጀምሮ እስከ 2011 ድረስ እዛው ነበርኩኝ። የትግራይና አማራ ተብሎ የተነሳው ነው ከባይ ቻለው እዛው ቦታው ላይ ስለነበር ስሙ ያ ይሁን እንጂ ሰዎች ግን የሚጎዳዱት በንግድ ውድድር ውስጥ ያሉ ሰዎች፣ በትምህርት ውድድር ውስጥ ያሉ ሰዎች፣ በስልጣንም ላይ ደግሞ በኃላፊነት በምን የሚቀናኑ ሰዎች ያንን ነው የሚበቃቀሉት። የሚላከከው የሚሳበበው ግን ከዚህኛው መጀመሪያ ላይ ተነሳ ከተባለው ጋር እና ደጀን ላይም ስንሄድ ትክክለኛ ዓላማውን ይዞ አንደኛ ሰብሳቢ የለውም፣ ሂደቱ በሙሉ ኃላፊነት ሊወስድ የሚችል ሰው የለም። ነገር ግን ይሄ ሰበብ እንደተፈጠረለት ተጠያቂነት እስከናንድየው አይመጣም። ተጠያቂነት ስለማይኖር የጋጠ ወጥነት የብልግና ነገር በሙሉ ወደ ፊት ወጥቶ ያ በድብቅ ተይዞ በህግ ተሸፍኖ ተቀምጦ የነበረው ነገር ነው እየተፈታ ከውስጥ ያለ የክፋት ስራ እየታየ ያለው እና በዛ መልኩ እንደ ሀገርም እንደምንም ሳይሆን ያንን ነገር በመምታት ሌሎች ወስደው አሁን የሰዎችን ጥቅም ልማት አይዘገብም። እንደምታዩት እነዚህም ፖሊሶች አንድ ሽፍታ ሊገላቸው ይችላል። እዛን የሀገር ሰላም ላይ አንድ ቀን 20 ፖሊስ አንድ ሰው እንደዛ የሚገልበት ነበር። ሊያድን የሄደ ፖሊስ በሙሉ አይመለስም፣ ይመጣል ነበር። ያ ሁሉ ሲሆን ግን ለዚህ አይዘገብም። ለምን? እዛ ጋር በሄዱበት ኦፕሬሽናል ስራ ላይ ነው የተፈጸመው። እንደ ሀገር ለሀገር ችግሩ አይነገረውም። ስለዚህ እዚህ ላይም አንድ ሰው ሊመታቸው ይችላል።
ወይም እዛ ጋር የተፈጠረ ሙሉ ነገሩ ስላልተነገረን የተፈጠረው ወከባ ችግር ሊፈጠር ይችላል። እነዛ ሰዎች ከተመቱ በኋላ ሲነገር ምንድን ነው ይሄ ነገር የጎለው ከተባለ ይህን የሚያወሩ አካላት በመንግስት ላይ የተቀመጡ አካላት በጸጥታ ማስከበር ላይ የተቀመጡ አካላት እውነታውን ትተው ለባለጌዎች እንዲያጡ፣ እንዲፈሩ፣ እንዲሸማቀቁ፣ እንዲሸሹና ህዝብን የሚያገለግለው የሚሰበስበው እንዲያጣ የህግ አካላት እየላሉ የባለጌዎች ስራ ደግሞ እየሰፋ እንዲሄድ ለማድረግ ነው። ዞሮ ዞሮ የዚህ ነገር መነገሩ ምንድነው ምን ጥቅም ያመጣል ከተባለ ለነዛ ሀገራችንን ለመጉዳት ህዝባችንን ለመምተን ህዝባችንን ለማሰቃየት ከተዘጋጁት ሰዎች ውጭ ለህዝቡ ለሀገሪቱ ምንም እንደሚሆን ነገር የለም እና ያንን ነገር እንደ ፖሊስ ላይም እዛም ቦታ ላይ አሁን ባለፈው የሞት የብልጽግና ምክትል ሰብሳቢ እና ሌሎች ቦታ ላይ ባለስልጣናት ሲገደሉ የምናየው ነገር ሰብሳቢውን በመምታት ተሰብሳቢ እንዲበተን መንጋው እንዲበተን ለማድረግ የሚደረግ ጥረት ነው እና አማራ ክልል ላይ በተለይ አሁን ጎጃም አካባቢ ላይ ያለውን ነገር በጠቅላላው ስናየው የመጨረሻው ሀገሪቱ ላይ ይደረጋል የተባለው የክፋት ሴራ ሁሉ ተደርጎ የመጨረሻው ደረጃ ላይ ማሆን ያለው የመጨረሻ ያንን ህዝብ ብዙ ቦታ ሲነገድበት ነበር የአማራ ህዝብ እየተባለ አሁን በዛ አላዋጣ ሲል ራሱን በማጥፋት አድናለሁ እያሉ በመግደል እሰጣለሁ እያሉ በመቀማት ራሱ ላይ ችግሩን ሁሉ እዛው ህዝቡ ላይ በማድረግ ህዝቡ ላይ ያወሩትን ነገር ያደረጉትን ነገር በሙሉ እዛው ህዝቡ ላይ አንተው ህዝብ እያሰቃዩበት ያለና እግዚአብሔር ይመስገን ያው አማራ ክልል እንደ አማራ ክልል ነበር እቅድ የታቀደው። ነገር ግን አሁን ያለችው ጎጃም በተለይ በምዕራብ ጎጃም አካባቢ ላይ ነው ትንሽ እንደዚህ አይነት ሚዲያና እሱ በጣም ሚዲያን በደንብ ይከታተላሉ። ሚዲያውንና ሚዲያ ላይ ማህበራዊ ሚዲያ ላይ እና ሚዲያው ላይ ያለው ነገር ሲንገር ነው። ሚዲያው ላይ እንደሚታየው እንግዲህ በቃ ይሄ በአዲስ ምንጭ ላይ ለመጀመሪያ ጊዜ ፊቴን ያሳየሁበት እና በዲሴምበር 2 በ2023 ላይ ከ2 ዓመት በፊት እየተላለፈ ነው። እዛ ውስጥ አይታችሁ ከሆነ አንድ በብሔርተኝነት ምንም አይነት ግጭት ሲፈጠር አቅም ያለን እንዳይጀመር በማድረግ ነው። ከተጀመረ በኋላ ሁሉም የግል ጉዳዩን የሚፈጽምበት መድረክ ነው እንጂ የሚያገኘው ባለቤትም ሰብሳቢም ሳይኖረው ስለሆነ የሚጀመረው የእርስ በርስ ስለሆነ ምንም ማስቆም አይቻልም። ችግሮች እየተባባሱ ይችላሉ ነው አለመጀመርን የሚያበረታታ ነው። ከዛ ውጭ መሪዎችን ስጋት ውስጥ በመክተት በአመራር ላይ ያሉት ወንድሞችን በመግደል እና እነዛን ነገር እንትን እያሉ ህዝቡን ባለቤት የሌለው ተስፋ የቆረጠ በማድረግ አመራሩ ምናምንም ለሽፍቶች እንዲያድር ማድረግን የሚሰራበት ሁኔታ እንደሆነ አመራሮች ላይ የሚካሄደው ዘመቻና ትኩረት ህዝቡን ባለቤት በሌለ ሁኔታ ለዘላቂ ጥፋት ማጋለጥ ነው። እዚህ ላይ መሪ የለው መርህ የለውም የሚለውን ህዝቡን ደግሞ በተለያየ ክልል ላይ ሲደረግበት የነበረው ነገር እቤቱ ለማድረስ የተጀመረ የሚል እሳቤም አለው። በተለይ አዲስ ምንጭ ላይ ሙሉም ብታዩት እኔም ጋር ፖስት አድርገዋለሁ። አዲስ ምንጭ ጋርም አለ። ሙሉም ብታዩት ሙሉ ኢሜጅ ይሰጣል። አውርተን ነበር። ዛሬም የምናወራው ነገር ሰዎችን እንዲጠቅም ነው። በወቅቱ ሰው ቢጠቀምበት ኖሮ እዚህም አይደርስም ነበር። መሪ የለው መርህ የለው። አንደኛው አሁን እንዳሉ ነው። አንደኛው ቢሞት አንደኛው እንዲተካ ያለ መርህ ያለ መሪ እንዲካሄድ አድርገው ሁሉ ብዙ ይላሉ። ህዝቡ እንዴት ነው እየኖረ ያለው? እገታዎች ምናምን ሁሉ እንዳሉ ሰማለሁ ይምንላለሁ እና ሚዲያውንና ሜዳውን እስኪ እንደውቀስ እነዚህ በኦፕሬሽናል እንትኖቹ ያው ብዙ ጊዜ እንዳለው እንግዲህ አሁን ስንወጣ ስንገባ በሚዲያ ላይ የሰሰሙት ሾክ የሚያደርግ ፍሪዝ የሚያደርግ እንድንቆም አላማውም እሱ ነው። ወጠን ስናይ ያለንበት ቦታ ሁሉ ተጠራጥረን እንትን የምንልበት ነገር ነው ያለው። እሱ አይደለም። እኔ አሁን እዚህ ሜዳው ላይ ያለው ነገር እንደዛ ቢሆን ኖሮ ይሄ አልነበረም የሚሆነው። ለምሳሌ ሚዲያው ላይ በቃ መንግስት እናበቃለህ እኛን ደግፏል ፋኖ ሆኗል ህዝብ ሁሉ ይላል። ህዝብ ፋኖ ከሆነ መንግስት ምን አቅም ነው? መከላከያ ምን አቅም ነው? መከላከያ እኮ በገባበት ሁሉ እንዳትወጣልኝ እየተባለ መጀመሪያ ሆረር ተደርጎ ተስሎ ነበር በህዝብ አንደበት ውስጥ። አሁን እዚህ ሀገረ ሰላም አልኩ ላይ የተወሰኑ ሰዎች ማገት ተጀመረና ከዛ መከላከያ ሲገባ ግን አንድ ጥይት የተኮሰ ሰው የለም። አንድ እንደው ምን የማውቀው ሰው ሲሮጥ ገደል ገብቶ የሞተ ሰው ብሏል። እንደዚህ ማለት ሳያውቅ ዝም ጨዋታ እየመሰለው ይሄ ጦርነትን ሁኔታ ዝም ብሎ በፌስቡክ የሚወራ በሚዲያ ይወራ እንደዚህ ሆነ ኦፊስ ውስጥ ሆኖ ሲወራ በተለይ የጎጃምን ጉዳይ አሜሪካ ሆኖ ሲመሰክሩት እስራኤል ሆኖ ሲመሰከር አውሮፓ ሆኖ ሲወራ ደግሞ አስቡት እንዴት አይነት ቀልድ እንደሆነ ማለት ነው። እንደዚህ አይነት ቀልድ ነው። እኔ ማን ያርዳ የቀበረ ማን ያወራም የነበረ የሚለውን መደመጥ ያለባቸውን ነገር መደመጥ ካለበት ቦታ ላይ በትክክል ብንሰማም እንኳን ያንን ነገር ከራሳችን ጋር ጨምሮ ነው ወደ እውነት መውሰድ ያለብን እንጂ የተባለውን ሁሉ እያመጣን ለአእምሯችን መጥፎ ምግብ እየመገብ እንዳንሰራ የሰዎች መጫወቻ እነሱ ባለው ቁጥር ሰዎች ኢንቨስት እየተደረገላቸው ነው የፕሮጀክት ነው። እኛ ደግሞ በህይወታችን ላይ ባለችን ነገር ላይ ነው ሀገራችን ላይ ምንም ቀልድ የለም። ኢቭን ኢፍ እኛን አሁን እዚህ በውክልና ጦርነት እንመራለን የሚሉ ልጆች እኮ በባንዳነት የተሸጡ ልጆች ቢያንስ ሰው ያውቃቸዋል፣ ሚዲያ ያውቃቸዋል፣ ገንዘብ ይዋጣላቸዋል። ይሄን ሌላው ተጨማሪ ሀገራቸውን አጥፍተው ሌላ ለጊዜው ቢሆን የሚቀመጡበት ሀገር ተዘጋጅቶላቸዋል። እኛ የምንሄድበት የለም። እኔ
ከዚህ ጋር ከውሸት ጋር ሲሆን ምንድን ነው ያለው ነገር? ይሄ ያለን ግንኙነት አለ። ያን ግንኙነት በሚመለከት ጎደል ያልኩትን ለምን ይጎላል ነው ማለት ያለብኝ። እዛ ከጎደለ እሱ ላይ፣ ከዛ ውጭ ስላለው ነገር እኔ ምን አገባኝ? ስለ ከለር አሁን በተለያዩ ቦታ ላይ ስንሄድ ትችታችን ራሱ ዝም ብሎ ተራ ነገር እኔ እንዴት ነው ለመግለጽም ያን ለመድገምም የሚያስጠላ ሁሉ ስለሆነ ባጭሩ እኛን ሀገራችን መንግስታችንን ሊጠቅም በሚችል መልኩ ለመሄድ ምን ጊዜም ነገሮችን ስንሰማ ማን ነው የተናገረው? ለምንድን ነው የተናገረው? ምን ሊያገኝ ነው የተናገረው? ምን ሊያስገኘኝ ነው የተናገረው? እኔ እስከዚህ ምን እጠቀማለሁ ምን አጣለሁ በሚል ራሳችን ያንን ነገር መቀበል አለብን እንጂ በሰዎች እውነት ማንነታችን ተቀምጠን ይኖረው እንደው ያው ሰፋም ቢልም ትንሽ እንትን እንበል ካል የሰው ልጅ ከሰውነት ወርዶ በብሔር በሃይማኖት በምን ተሸነሸነና ከክብሩ ዝቅ አለ። ከዛ በኋላ ሃይማኖቱንም ብሔሩንም ስሙን ሁሉ ማን ነበር የሚሰጠው? የሆነ አካል ነበር እጁ ላይ የሚሰጠው። አሁን ያንን ሰዎችን ሁሉ ወደ ዕቃነት አድርጎ እንዳይሰለጥኑም እንዳይገናኙም አብረው እንዳይሆኑም ዓለም አንድ የሆነችዋን ሀገር ያለንም ደግሞ አጠን እንድንሄድ ተደርጎ በነዛ ሰዎች ስሪት ውስጥ ገብተን የደረሰብንን ጉዳት እናውቀዋለን። ሁሉ ነገር እንደ አዲስ ነው እየጀመርን ያለን። ከትምህርት ስራ ጀምረን ማለት ሃይማኖት ሁሉ ነገር ላይ ገና ከዜሮ ጀምረን ተነስተን የመስራቱ ነገር ነው የሚያውቀው እየመጣ። ስለዚህ ያን ተቀምጦ የነበረ ሰው መጀመሪያ ሰውነቱን ማግኘት፣ የታመመው ሰው ራሱን ማከም፣ ራሱን ለማዳን ጥረት ማድረግ፣ ሁልጊዜም እሱ የሌሎችን በማዳን አሁን እኔ ከሚለው በሽታ የኛ ሀገራችን ወደሚለው የስምን መጥራት ሁሉ እንትን ተብሎ እና ይሄ የተሰራው ነገር በሙሉ ከሰው ጋር አላገናኘን ካለ ከቤት እንዳንወጣ ካደረገ አንደኛው ክልል እንዳይሄድ ካደረገን ውጤቱንም ካየ ነው ዛሬ ይበቃል። እንደውም ቅድም ሲያነሱ ይበቃል። ዋናው ተሞክሮ ይሄ ነው። ያየነው ሞከርነው ከሰብናችን ወርደን የሄደበትን ሁኔታ ሁሉ ያወራንበት ነው እና እዛች ላይ አንድ ኢንተርቪው ናት። እሱ ጋር ነው አዲስ ምንጭ 100,000 ሳብስክራይበር እስኪገባ ድረስ የጉባለች እቅድ ነው ብዬምለዋለ። ሀቅና ሳቅ 300,000 መቼ ነው የሚገባው? መሀል ሚዲያ 200,000 መቼ ነው የሚገባው እያልኩ ምለዋል። በጣም የሚናፍቀኝ ዝም ብሎ በቃ 300,000 ለሀቅና ሳቅ 300,000 ሳብስክራይበር እንዲገባ እፈልጋለሁ ዝም ብዬ። መሀል ሚዲያ 200,000 እንደው በቀላሉ ማለት ነው። አዲስ ምንጭ 100,000 መቼ ነው የምትገባው እያል ያለንበት ነው። አውርተን ነበር። ጀስት ዛሬ ላይ ብቻ አይደለም መልካም ነገር ለማውራትም እንትን ያለው እዛው ቦታ ላይ ያለውን ነገር እያወራን ነበር። ግን ስለሺ ጎጃም ተቀምጦ ስለ ጎጃም ስለሺን ከመጠየቅ ይልቅ መሳይን ስለ ጎጃም ማምለክ እዚህ ቦታ ሄደ እንደዛ አጣራም ከማለት ይልቅ ዛሬም ድረስ አንዱን የተነጋገርነው ነገር ላይ ስህተት ፈጥረን ቢሆን ማንም ሰው መውቀስ ይችላል። አንድ ነገር አልተሳሳትም። አንድ ነገር አሁንም ይቀጥላል። እውነት ያሸንፋል፣ ውሸት ይሸንፋል። ኢትዮጵያዊነት ያብባል፣ ይለመልማል፣ ድል ያደርጋል። ባንዳነት፣ ጽንፈኝነትና ዘረኝነት እስከ በሽታው በሽተኞችን ይዞ ጉድጓድ ይገባል። የሚቀየር ነገር የለም። ዛሬ የምንንቃ እናስተውል፣ የሚጠቅመንን ነገር ሂሳብ እየሰራን እንሂድ። በማንጠቀም በሆይ ሆይታ ሳናስበውም ቢሆን በማወቅም ቢሆን ባለማወቅ የምንናገረውና የምናደርገው ድርጊት ሁሉ ተጠያቂ እንደሚያደርገን ኃጢአትን ያው የሰዎች ስርዓት ባይጠይቀንም እንኳን የፈጣሪ ስርዓት ግን የማይለቀን መሆኑን እናያለና በጩኸትና በሆይ ሆይታ አንድን ቦታ ላይ ተሰብስበን አንድን ሰው ስንመግብ ሳንታይ ስለሆነ ሰው አዛይንን እያል አንድ ቦታ ላይም ግን እዝነትን መሰረት ያደረገ ለተራቡ ሰዎች ስናበላ የማንታይ ሰዎች የተፈናቀሉ ብለን እየጮህን ለተፈናቀሉ ሰዎች ግን 1 ሜትር ኬንዳ ገዝተን የማንሰጥ ሰዎች ይሄ ኃጢአተኛ መሆናችንን ክፉዎች መሆናችንን እንደው በችግራቸው ላይ እየተሳለቅን ሌላ ቆሻሻ ነገር ለራሳችን እየሰበሰብን እንደሆነም ወደ ውስጥን በጣም ነውረኝነት ሰዎች ተበደሉ ብሎ ለበደላቸው ምንም አለማለት በየሄዱበት ሁልጊዜ ስለሚጮህላቸው ሰዎች መጮህ መልካም ነገርን የማይናገርና እንደዛ አይነት ተስፋ እንዳለም አለማሳየት ክፉነት፣ መረገም፣ ኃጢአተኝነት ነውና ሀገር እንስራ። ሌሎች ሀገራት ላይ ያለው ተሞክሮ ሀገራቸውን ሰርተው ያደረጉት ነገር ህዝቦች ባለቤት ሆነው የሄዱበት እንጂ የሆኑ ጥቂት ግለሰቦች የሆኑት አይደለም። ከዛ እንውጣና ባልቃሻነት፣ በወቃሽነት ይሄ በተጠቂነት ስሜት ተውጠን ለበቀልና ለክፋት ከመነሳሳት ይልቅ ምንም ነገር ቢነገር